ነው እንላለን። ግን እኮ ንጉስ አይደለም እያልን አይደለም። እና ኢዮብ እንዳለው ከጥንቃቄ አንጻር ነው። ችግሩ ምንድነው? እኔም የምስማማው አይባልም ኢየሱስ ክርስቶስ ጌታ ነው አይባልም ካለን ይሄ ለነሱ ልንሰጣቸው ነው ማለት ነው። እና ይሄ እዚህ ጋር ተመልሶኛል፣ በጣም ተመልሶልኛል። እዚህ ጋር እንዘጋውና የመጨረሻን ጥያቄ ላቅርብና ብንን ላይ አይሻልም? የመጨረሻን ጥያቄ ላቅርብና እሺ ባይ ዘ ዌይ እንደዚህ አይነት ግንኙነት ቢኖር በጣም ነው ደስ የሚለኝ። በእውነት ነው የምላችሁ። እኔን የሚመስሉ ወንድሞች አሉ፣ እኛን የሚመስሉ ወንድሞች ማለት ለየት ብለው ቤት እየከፈቱ ምናምን ነገር እንደኔ ዲፌንድ ያደረግን የሚመስልን ሰዎች አለን፣ እየተቻቸን ያለን ሰዎች አለን። ግን ተራርቀን ወይ ደግሞ አንድ አይነት አስተምሮ ስለሌለን አይደለም። የሆነ ኢጎ አለ፣ ይገባኛል። ተቃርቦ አለመነጋገር፣ እኔ የተሻለ መግለጽ የምችለው ምናምን አይነት ነገሮች ኢጎዎች ሊኖሩ ይችላሉ። ያንን ነገር በረድ እናድርገውና ለሌሎችም ወንድሞቻችን እናቶቻችን መሰናክል ከምንሆን ወደዳችሁም ጠላችሁም አሁን እታች ያለው ምመን እዚህ ውስጥ ያለው ሰው ስታዩ በጣም ብዙ ሰው አለ። በጣም ቀላል የሚባል ሰው አይደለም። በእኛ የተነሳ ማለት ነው። በእኛ የተነሳ ቃላት ስንወራወር እኔ ልክ እናንተ ትክክል አይደላችሁም በምንባባልበት ሰዓት ጎራ የከፈሉ አሉ። ቱ ቢ ኦነስት ማለት ነው። የሆነ የሰንባዲ ደጋፊ ይሆኑ አሉ፣ የሰንባዲ ደግሞ ደጋፊ ይሆናሉ፣ ተቀናቃኝ ይሆኑ አሉ። እና ምን ተፈጠረ? የሆነ እንትን ተፈጠረ፣ ግሩፕ ተፈጠረ ከታች። ከዛ አንተ ልክ ቤት ስከፍት ይመጡና ልክ እናንተ የላካችኋቸው ይመስል እኛም እንደዛ ይመስለናል። ይሄን ነው ከወንድሞች የምትማሩት እንላለን። መቶ ሲሰዱ ማን አጸያፍ ነገር። እንዲሁም ደግሞ ከዚሁ እኛም እንደዚህ ወደ እናንተ ጋር የሆነ በቃ በጣም ጥሩም የሚሆን አኬል እየሄድን አይደለንም። እና ወንድሞች እንደ አይነት ሀሳብ ያላችሁ ወንድሞች ቀረብ ብላችሁ በስም መጥቀስ እችላለሁ። ሰሙም ወንድሜ፣ ሁሉም ሚኪም፣ ሁላችሁም ኑና በቃ እኔ እንደዚህ ቀረብ ብዬ ወንድሞቼን እንደጠየቅኩኝ ግቡና ይሄ ነገር ክልል አልሆነልኝም፣ እንዴት ነው የምታስቡት? አሁን ጠየቅኳቸው። ስጠይቃቸው ኢየሱስ ክርስቶስ በስጋው አብን ያመልኳል ብለው አያምኑም። እነዚህ ወንድሞች አያምኑም። ካላመናችሁ እኔ ምንድነው ከእናንተ ጋር የምፋጀው? በዓሉ መፋጀት የለብኝም። ስለዚህ የቀረበው ማስረጃ እውነት ነው ወይ? ይቅርታ አድርጉልኝ፣ የቀረበው ማስረጃ እውነት ነው ወይ ማለት ነበረብኝ። በእርግጥ ትክክለኛ ነው ወይ ማስረጃው የሚለውን ነገር ማረጋገጥ ነበረብኝ። ጽሁፉን ስለተለቀቀ ብቻ መሆን የለበትም ነበረ። ግን ደግሞ ከሱ መልስ ከሆነ ደግሞ አኬም ነገሩን ግልጽ ቢያደርግ ጥሩ ነበረ። ልክ እናንተ እንደመለሳችሁት ግልጽ ቢያደርግ። ግን መብቱ ነው እንዳልኩህ ይዋል መብቱ ነው። የልቡን የሚያውቅ እግዚአብሔር ነው። ትክክል ነህ። ግን አንዳንድ ጊዜ ኮንፊውዝ የሚያደርጉ ነገሮችን ስንለቅ ይረብሸናል። ስለሚረብሸን ደግሞ ግጭት ይፈጥራል። እና ከዛ አንጻር ይሄን ብናደርግ ጥሩ ነው፣ ብንቀራረብ ጥሩ ነው እያስባለሁ። የሌሎች መሳቂያ መሳለቂያም ከመሆን ብንታቀብ ደስ ይለኛል። እንደዚህ ነው የሚያምርብን ማለት ተከባብረን። እኔ ዮባ ሲያወራኝ ዮባ ጌዲ እያለ ሲያወራ እኔ ዮባዬ ምናምን ያልኩ ሳወራ ጠላት ደስ አይለውም። እንደምታውቁት ደስ አይለውም። የኛን መራራቅ ነው የሚፈልገው ሰው፣ ድንጋይ መወራወር ነው የሚፈልገው። ስለዚህ ተቃርበን በፍቅር እናወራላለው። የመጨረሻ ጥያቄ ምንድን ነው? ለዮዋድ ነው የማቀርበው ጥያቄውን። ዮዋድ ንጉስ ጥያቄውን አቀርብልሃለሁ እና ባለፈው የመምህር ገብረመድህን መጽሐፍ አውጥተህ ስታስረዳ ነበርና ስለ ቤተክርስቲያን ስታስተምር ነበር። እንዳጋጣሚ እኔ ጋም ደግሞ መምህር ኃይለ ሚካኤል ብርሃኑ በ2000 ቀደም ካነበብኳት መጽሐፍ ላይ 10 ላይ የጻፉት መጽሐፍ አለ የምዕመናን ድርሻ በቤተክርስቲያን የሚለው ላይና ቤተክርስቲያንን ትንትን አድርገው ነው የገለጿት። እና አምናለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሷ ብቻ ዓለም አቀፋዊት ናት፣ የግብጿ ብቻ የሚል አይነት አስተምሮ የለም። እንዳላችሁት ዩኒቨርሳል የሆነች ካቶሊክ የምትባል ቤተክርስቲያን አለች፣ ሐዋርያዊ የሆነችዋ። ይሄን አምናለሁ። ግን ለዮዋድ ምንድነው የማቀርብልህ ጥያቄ የቤተክርስቲያን ባህሪያትና ሁለት ነገር ነው ያለው። የቤተክርስቲያን መገለጫዎች የሚባሉ ነገሮች አሉ። የቤተክርስቲያን ባህሪያትን እንግዲህ ለአንተ አልነግረህም፣ እነዛ አራቱ ማለት ነው። ሐዋርያዊ መሆኗን፣ አቲ መሆኗን፣ ቅድስት መሆኗን፣ እነዚህ ነገሮች እና ሌላው ደግሞ የቤተክርስቲያን መገለጫዎች የሚባሉት ሁለት አይነቶቹ የቸርች ኦፍ ትሪምፋንት የሚባለው ሰማያዊዋ ቤተክርስቲያን ሰማያዊ መቅደስ የምንላት፣ እንደገና ደግሞ ምድራዋ ቸርች ኦፍ ሚሊተንት የምንላት ተዋጊዋ እና ቪክተሪ ድል አድራጊዋ ቤተክርስቲያን አለች። በሁለቱ መካከል ምን አለ? ሁለት ናቸው ማለት ሳይሆን ምን አለ? ኮሚኒየን አለ፣ ህብረት አለ። ስለዚህ ይህ ሐዋርያዊዋ ቤተክርስቲያን እስቲል አለች ብለህ ታምናለህ? የዋዴ አሁንም አለች ያቺ ሐዋርያዊቷ ቤተክርስቲያን ያን ጊዜ የማትሳሳት ሆና አሁን ላይ ያሉት ግን የሚሳሳት ናቸው ብለህ ነው የምታስበው? እኔ እንደዛ ስለተረዳው ነው
ነው ያቺ ያለችው ሐዋርያዊቷ ቤተክርስቲያን ስቲል አትሳሳትም ብለን የምታምነው አለችስ ወይ እስካሁን ድረስ ብለህ ታምናለህ? ጨርሻለሁ ጥያቄ። ኦኬ እሺ፣ ቴንክ ዩ ጌዲ፣ በጣም አሪፍ መረዳት እና ጥሩ ሀሳቦች። እንደዚህ ተቀራርቦ መነጋገር ሀሳቡን ታገኘዋለህ። ፕላስ ደግሞ ማለት በተሳሳተ መረዳት ተረድተው ከነበረ ደግሞ ቀርበህ ስትጠይቀው ያለውን መረዳት በስትክክል ትይዘዋለህ ማለት ነው እና ጥሩ ነው። አሁንም ስንል የነበረው አሁን የገለጽከውን ማለት ነው። አሁን አንዷን ሎካል ቸርች ወይም ደግሞ ሎካል የሚለው ከምን አንጻር ነው? ከቦታ አካባቢ ማለት ነው። ሎኬሽን አይደለ? የኢትዮጵያ ሲባል ኦኬ አካባቢ እየጠቀስን ነው ማለት ነው። ስፔሲፊክ ቦታ ያለች ቤተክርስቲያን እያልን ነው። የኢትዮጵያ፣ ከዛ ደግሞ የግብፅ፣ ከዛ ደግሞ እንደዚህ እያልን አምስቱ ወይም ደግሞ ስድስቱ አሃት አብያተ ክርስቲያናት ስንገል ትክክል እነዚህ አንዲቷ ቅድስት ቤተክርስቲያን ወይም ደግሞ ሐዋርያዊቷ ቤተክርስቲያን ነች ብዬ አምናለሁ ብለን እናምናለን። ኦኬ አንዲቷ ዓለም አቀፋዊቷ ቅድስት ኩላዊት የሆነችዋ ቤተክርስቲያን ኦኬ አለች፣ ትክክል። እሷም ዩኒቨርሳል ቸርቿ አምስቱ አሃት አብያተ ክርስቲያናት የያዘችው ኦሪየንታል ቤተክርስቲያን ነች ብዬ አምናለሁ ብለንም እናምናለን። የእንታ ገብረ መድኅን ከመዝን አምን ለምንድን ነው ያነበብኩት? የቤተ ክርስቲያን ባህሪያት አሁን የጠቀስካቸው በጣም አሪፍ ናቸው። ምን ጠፍቷል መሰለኝ። ዮሐዴ ተቋርጠዋል። ዮሐዴ የኔ አለ ይሰማል? አሁን መጥቻለሁ። ሰዎች ደህና ነህ? ክርስቲያን ባህሪያት ብለህ ገለጽካቸው ብለኛል ወንድም ዮሐድ። ኦኬ እሺ፣ በጣም ጥሩ። አምስቱ አይሚን አራቱ የቤተ ክርስቲያን ባህሪያት በጣም መሰረታዊ ነገሮች ናቸው። አንዲት ቤተ ክርስቲያን እውነተኛይቱ የጌታ ቤተ ክርስቲያን ነች እንድትባል የሚያደርጓት ባህሪያቶቿ፣ መለያዎቿ ምንድናቸው ማለት ነው? አንዲት ነች። ኦኬ ከዛ ደግሞ ሐዋርያዊት ነች። ሐዋርያዊት ነች ምን ማለት ነው? የሐዋርያትን አስተምህሮ መያዝ መቻል አለባት። የሐዋርያቶችን ትምህርት የያዘች መሆን አለባት ማለት ነው። ቅድስት ነች፣ ኩላዊት ነች አይደለ? ባህሪያቶቹ እነዚህ ናቸው። ኩላዊት ነች ማለት ዓለም አቀፋዊት ነች ማለት በዓለም አቀፍ ደረጃ ያለች ቤተክርስቲያን ነች ማለት ነው። ስለዚህ እነዚህ አንዲት ቤተክርስቲያን የሚያስብሏት እነዚህ ባህሪያት ከሆኑ የእንታ ገብረ መድኅን ባለፈው ሳነብ የነበረው አንዲት ቤተክርስቲያን ሐዋርያዊት ነች፣ ቅድስት ነች ለመባል ምን ምን ማሟላት አለባት የሚለውን ሲናገሩ ምን ብለው ተናግረዋል? ሐዋርያዊ ሲኖድ እየተሰማ ነው። ናቲ ጎንበስ ስትል እንትን ፖዝ አድርጎ የቆመ ነው የሚመስለው። እሺ ንቀጥል። እሺ ሐዋርያዊ ሲኖድ ይሉና ሲኖዶች ወይም ደግሞ ሲኖዶስ ራሱ ወይም ደግሞ በቤተ ክርስቲያን ደረጃ ልትሳሳት ትችላለች ወይስ አትችልም የሚለውን ሀሳብ በስንት ከፍለው ያዩታል? በአራት ከፍለው ያዩታል። አንደኛው የሐዋርያት ሲኖድ ነው። ሁለተኛ ቅድስት ቤተ ክርስቲያን የምንላት አንዲቷ ቤተ ክርስቲያን የምትባለው የትኛዋ ነች ራሱ የሚለውን ያብራራሉ። እሷ ከሐዋርያት ከክርስቶስ ራስ የሆነላት ከዛ ደግሞ ሐዋርያት ያሉባት ከሐዋርያት በኋላ ተከትለው የቀናውን ትምህርት ይዘው የመጡ ክርስቲያኖች በሙሉ ያሉባት ናቸው። በህይወት ያሉ በህይወት የሌሉትም እነዚህን ሁሉ ያጠቃለለች ነች አንዲቷ ቅድስት ቤተ ክርስቲያን የምትባለው ብለው ያብራሩና አሁን ያለችው በምድር ላይ ያለችው ወይም ደግሞ ይሄ ሚሊታንት ቤተ ክርስቲያን ምንላት ትክክለኛ ቤተ ክርስቲያን ልትባል የምትችለው እንዴት ነው ብለው ሲያብራሩ ሶስተኛው ክፍል ማለት ነው ሐዋርያዊ ሲኖድ ሊሆን ይገባላል።
ሲኖዱ ወይም ደግሞ የምትቀበለው ወይም የምታካሂደው ሲኖዶስ የምታምነው እምነት ሁሉ ሐዋርያዊ ሊሆን ይገባል አሉ። እንዲህ ይላሉ። ከሐዋርያት በኋላ ተላዊ ሐዋርያት ወይም ደግሞ የሐዋርያት ተከታይ የሆነው ሲኖዶሳዊ ጉባኤ ተሳሳተ አይባልም። ከዚህ በፊት የተፈጸሙ 3 ዓለም አቀፍ ጉባኤያት ተሳሳተ ሊባል ይችላል? አይቻልም። ምክንያቱ እዛው ይቀጥላሉ። ከመጀመሪያዎቹ ከሐዋርያት ተቀባዮች ጀምሮ እስከ ዕለተ ምጽአት ድረስ ከሐዋርያት መስመር የወጣ ውሳኔን እስካልወሰነ ድረስ ስህተተኛ ሊባል አይችልም። ስለዚህ አንድ ሲኖድ ከሐዋርያት ከዛ ከሐዋርያን አበው በኋላ የሚመጣ ማንኛውም ሲኖድ ሐዋርያዊ ሲኖድ እንዲባል ምን አለ? ከሐዋርያትና ከሐዋርያን አበው የወጣ ውሳኔ እስካልወሰነ ድረስ ስህተተኛ ነው ሊባል አይችልም። ለእነዚህ ማሳያዎች የሰለስቱ ምዕት ሲኖድ፣ የ150ዎቹ ሊቃውንት ጉባኤ፣ የ200ዎቹ ሊቃውንት ጉባኤዎች ናቸው። እነዚህ ማሳያዎች ሐዋርያዊ ሲኖድ ይባላሉ። ምክንያቱም ከሐዋርያት ትምህርት ያፈነገጠ ውሳኔ አልተወሰነባቸው። ስለዚህ እነዚህ ተሳሳቱ ተብሎ ሊነገርላቸው አይችልም። ኦኬ ይቀጥሉና በ3ቱ ዓለም አቀፍ ጉባኤያት የተገኙ የቤተ ክርስቲያን አባቶች ውሳኔያቸው ሁሉ ሐዋርያዊ ነው። ውሳኔያቸው ምንድነው? ሐዋርያዊ የሆነ ውሳኔ ነው። በጣም ጥሩ። በውሳኔያቸው ተሳስተዋል፣ በቀኖናቸው አጥፍተዋል ሊባሉ ይችላሉ? አይችሉ። 4 ነጥብ። ምክንያቱም የውሳኔያቸው ሐዋርያት ካስተማሩት የተለየ ውሳኔ አላስተላለፉምና። ምክንያቱም ከሐዋርያት የተለየ ትምህርት ከሐዋርያት የተለየ አስተምሮ በ3ቱ ዓለም አቀፍ ጉባኤያት ተካሂዷል? በጭራሽ አልተፈም ማለት። በዚህ መንገድ በዓለም አቀፍም በአህጉር አቀፍም ማለት ነው ሆነ በሀገር አቀፍ የሚደረጉ ሲኖዶሳዊ ውሳኔዎች መርሃቸው አንቀጸ ሐዋርያት፣ ጉባኤ ሐዋርያት፣ ቀኖና ሐዋርያት ሊሆኑ ይገባቸዋል። ዘመን የወለደውን ንጉሥ የወደደውን ተከትለው ከሐዋርያዊ አስተምህሮ ይሁንታ ውጪ እንወስናለን ቢሉስ ፍጹም ስህተት ይሆናሉ፣ ወይም ደግሞ ስህተት ነው። የሁሉ መሰረተ ጉባኤ የሆነው የሐዋርያት ሲኖዶስም ከሐዋርያዊ መስመሩ የወጣውን ያወግዘዋልና ይሉና 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ ይላል። 4ኛው ከሐዋርያዊ መስመር የወጣው ሲኖዶስ። እሺ የትኛው ነው እሱ? ይሄ ጉባኤ ይላሉ። ይሄ ጉባኤ ሐዋርያዊ አስተምህሮን ያልተከተለ ስብስብ ነውና እውነተኛ ሃይማኖተኛ አይደለም። እውነተኛ ነው ሃይማኖተኛ ነው ተብሎ አይነገርለትም። ሐዋርያዊ የቅብብሎች ሰንሰለቱን ጠብቆ እስካልሄደ ድረስ ስህተተኛ ነው። ሐዋርያዊ ትምህርት ሐዋርያዊ ሰንሰለት እስካልጠበቀ ድረስ ጉባኤው ሲኖዱ ምንድነው የሚሆነው? የተሳሳተ ከመስመር ከሐዋርያት መስመር የወጣ ሲኖዶስ ተብሎ ይነገርለታል አሉ። ለምሳሌ እስቲ ከመስመር የወጣ ሲኖዶስ የሚባለው ለምሳሌ ጳውሎስ ሳምሳጢ የሚመራው ሲኖዶስ፣ ንስጥሮስ ይመራው የነበረው ሲኖዶስ፣ መቅዶኒዮስ ይመራው የነበረው ስብስብ፣ ሊዮን ይመራው የነበረ መለካዊው ሲኖዶስ ጳጳሳት ስለተሰበሰቡ አልተሳሳተም ሊባል ይችላልን? ጥያቄ አይችልም። 4 ነጥብ። ጳጳሳት ወይም ደግሞ ሲኖዶስ ስለተሰበሰበ ብቻ አይ እነዚህማ ሊሳሳቱ አይችሉም ሊባል ይችላል? አይችልም። ሐዋርያዊት ሃይማኖትን፣ ሐዋርያዊት ክህነትን፣ ሐዋርያዊት ልጅነትን፣ ሐዋርያዊት ተስፋን ወዘተ ያልተከተለ እንደመሆኑ መጠን ከሐዋርያት የተለየ የተነጠለ የተወገዘ ስብስብ ነው ብለው ይናገራሉ። ስለዚህ አንድ ጉባኤ አንድ ሲኖድ ሐዋርያዊ መስመሩ የጠበቀ እስከሆነ ድረስ ስህተት አለበት ተሳስቷል ሊባል አይችልም። ለእነዚህ ማሳያዎች 5ቱ አሃት አብያተ ክርስቲያናት ማሳያዎች ናቸው። ከሐዋርያት ትምህርት የወጣ አስተምሮ የላቸውም። ከሐዋርያት ቀኖና የወጣ ስርዓት የላቸውም። ስለዚህ እነዚህ ምንድን ናቸው? ሐዋርያዊ ሲኖድ፣ ሐዋርያዊ ትምህርት፣ ሐዋርያዊት ቤተክርስቲያን ናቸው። የትኛዎቹ? 6ቱ ኦሪየንታል አብያተ ክርስቲያናት ማለት ነው። ሌሎቹስ እነ መለካውያን የነ ሊዮ የነ ንስጥሮስ የነ አሲሪያን ቸርች ኦፍ ዘ ኢስት የንስጥሮስን ትምህርት የተቀበለችው ጨምሮ እነዚህ ኦኬ ከሐዋርያዊ መስመር የወጡ ሲኖዶሶች ተብለው ይወገዛሉ፣ ይለያሉ ከሐዋርያት ቤተክርስቲያን ማለት ከጌታ ቤተክርስቲያን። እንዲህ ነው ጌዲ ያልኩት። በጣም ነው የሚገርመው። የሆነ ተረቱን ረስቼው ሊሆን ይችላል።
ማን ያርዳ የነበረ ማን ይቅበር ምናምን የሚባል ነገር አለና ብዙ ጊዜ እንዲህ ተቀራርበ ስትነጋገር ነገር ባይን ይገባል ስለሚባል ስትቀራረብና ስትነጋገር ትተማመናለህ፣ አንደርስታንድ ትደረጋለህ እንጂ እንደምትሉት አይደለም ወገኖቼ። ከታች ያላችሁት አስመሳይ ምናምን እንደምትሉት አይደለም፣ በማስመሰል አይደለም። ይዋል ጠየቅኩት፣ ክሊር አድርጎ መለሰልኝ። መጀመሪያ ላይ ግን ሚስ ፕሬዘንት ነበር፣ ሚስ አንደርስታንዲንግ ነበረ። ለምን ታርቃችሁ የሆነ ጎራ ግን አይ ቱ አይ ማለት ነው። እንደዚህ በቃ ተቀራርበህ ግን ስትነጋገር ትተማመናለህ ማለት ነው። ባትተማመን እንኳን ድጋሚ ጥያቄ ታነሳለህ። አሁን ከተናገርከው ውስጥ አንዳችም የሚጣል ነገር አላየሁኝም። በቃ እኔ ግን እየተስተጋባ የነበረው ነገር የምሰማው ምንድን ነው? እኔም የመሰለኝም ምንድን ነው ቤተክርስቲያን ተሳሳታለች የሚል ነው። ቤተክርስቲያን ተሳሳታለች አሉ። ቤተክርስቲያን እኔም አንዱ ባይ ነኝ፣ ባይ ዘ ወይ ማለት ነው። ቤተክርስቲያን ተሳሳታለች የሚል መልእክት አለመሆን ያሰማሃል። እያልከው ያለው እቺ ሲኖዶሳዊ የሆነችዋ ሐዋርያዋ ቤተክርስቲያን ወይም ደግሞ ጉባኤ የሚሳሳት ነው እያልክ አይደለም ያለኸው። ትክክል። ግን ከዚህ ሐዋርያዊ ሲኖዶስ ከዚህ ጉባኤ አስተምሮ የወጡ ማናቸውም አብያተ ክርስቲያናት ቢኖሩ ይወገዛሉ። ይሄ ደግሞ በጉባኤ ኒቅያ፣ ኤፌሶን እና ቁስጥንጥንያ ጉባኤ ከተደረገ በኋላ የወጣው አዋጅ አለ አይደለ? ናታኒ የተወገዘ ይሁን ነው የሚለው። ከዚህ አስተምሮ የወጣ እዛው እኮ አለ እኮ ሲጨርሱ ስብሰባቸውን ሲጨርሱ የተጻፈ ነገር አለ እና ከዛ አንጻር እየተባለ ያለው አሁን በጣም ክሊር ሆኖልኛል። እያላችሁ ያላችሁት ቤተክርስቲያን ትሳሳታለች እያላችሁ አይደለም። እያላችሁ ያላችሁት ይችን ሐዋርያዊቷ ሲኖዶሳዊ የሆነችዋ ቤተክርስቲያን ዓለም አቀፋዊ ቤተክርስቲያን ይዛ የቆየችውን አስተምሮ የግብፅ እንበል፣ የኢትዮጵያ እንበል፣ የአርመን፣ የህንድ፣ የኤርትራ እንበል አፈንግጠው ከወጡ ይሳሳታሉ ነው። ሐዋርያዊ ተብለው አይጠሩም ነው። ትክክል። የተስተጋባለው ነገር ግን ይሄ አይደለም። ምንም ይመስለኝ ይሄ አይደለም። ለምንድን ነው ደግሞ ምክንያቱ? ተቃርበን አላወራንም። ይቅርታ አድርጉልኝ። ተቃርበን አላወራንም። ቻንሱን አግኝቼ አቅርባችሁኝ አልተነጋገርንም እንጂ ምንም አሁን ከተናገራችሁት ነገር ምንም የምቃወምበት ነገር የለም። ከዚህ በኋላ ያው እንግዲህ በፍቅር ነው አብሬያችሁ የምሰራው። አመሰግናለሁ። ሌላ ሰው እድል ስጡ አለው እናቴ። እሺ እግዚአብሔር ያክብርልን። ይስጥልን ጌዲሻ፣ በጣም ጥሩ መረዳት ነው እና እግዚአብሔር ያክብርልን። ቀርበህ መተህ ጠይቀህ ደግሞ በቅንነት እንዲህ ለመረዳዳት ልብን ከፍተህ ምናምን ስለመጣ ነው። ባይዘው የምንለውን እየሰማ አንተ የምትለውን እየሰማን ስናወራ እንዲህ እንግባባለንና በጣም ደስ ይላል። እግዚአብሔር ያክብርልን እና ደግሞ ሌላ ጊዜ ደግሞ ሰፋ አድርገንም በሌሎች ርዕሶችም አብረን እንሰራለን። እንደዚህ ደግሞ ማናቃቸው ደግሞ እርስ በርስ እንወያያለን፣ እንጠያየቃለን። እግዚአብሔር ያክብርልን ለማለት ነው። ልሰናበታችሁ። በቃ አጭር ገለጻ ላድርግና 1 ደቂቃ ያስቀየምኳችሁ ካላችሁ ደግሞ አላችሁ፣ በእርግጠኝነት ያስቀየምኳችሁ ያስከፋችሁ ሰዎች ወንድሞች አላችሁ። ወንድሜ ጋር ሊሰሙላችሁ መቼስ ዘንድሮ ያልተባላ ነው የለም፣ ተበላልተናል። እርስ በርሳችሁ ብትን የሚለው አስታውሰኝ ሲናታኒ እርስ በርሳችሁ ቅዱስ ጳውሎስ የሚለው ቃል አለ። እርስ በርሳችሁ ብትነካከሱና ብትነቃቀፉ እንዳትገዳደሉ ተጠንቀቁ ነው እና ከዛ አንጻር ይሄ ነገር ከዛም አልፎ በአካል ብንገናኝ የሆነ በቃ ሪስሊንግ ምንገጥም አይነት ነገር ነው እኮ የሚመስለው። ያስፈራል በጣም በእውነት ማለት ኢምፐርሰን ብንተያይ ነገሮች እኮ ስር ሰደዋል እኮ በጣም ክርስቲያን ሆነን ለአንድ ዓላማ ቆመን በቃ ሚስ አንደርስታንድ በመዳረግ ብቻ የተጠላላን በቃ መጥፎ ቃላቶች የተነጋገር የተወራወርን አለን። እኔ እገሌ ነው አለንም። ሁላችንም እውነቴን ነው የምላችሁ ሁላችንም ያው ንስሐ መግባት አለብን ብዬ አስባለሁ። እኔም ራሱ በቃ መስደብ ሰልችቶኛል። ሰውንም መስደብ ሰልችቶኛል። የሆነ ቦታ ላይ መቆም አለበት። ከዛ ክርስትናዊ ስብናን ተላብሰን ወደፊት የኋላዬን እየረሳው ወደፊት ያለውን ለማግኘት እዘረጋለሁ እንዳለው ቅዱስ ጳውሎስ እዛ ላይ አትኩረን እንሰራለን። እግዚአብሔር አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑ። አንድ የቀረ አካል ግን አለ ጊዲ፣ ይቅርታ ያልተጠየቀ አንድ አካል አለ። ይሰማል? ጊዲ እግሬን ጠልፈህ ልጥለኝ ነው አይደል?
የዩባ መኪና ይታመም ተፈጥሮ ነው። የዩባ መኪና ይቅርታ አልተጠየቀም። ኧረ ቆይ ዮሐዴ የዩባ መኪና ይቅርታ አልተጠየቀም እኮ ተፈጥሮ ነው እያልኩ እኮ ነው እኔም ኤኒዌይስ እሺ ቀጥሉ ተፈቅዶልኛል ልሂድ ይቻላል ያው እየቀለደ ነው ሐሳብ እሺ በአጠቃላይ ትንሿ በጣም ነው የማመሰግነው የዚሁ ባለውለታ ትንሿ ናት ለሷ ነው ክሬዲቱ የሚሰጠውና እግዚአብሔር ያክብርልን ትንሿ በጣም ነው የምናመሰግነው እህቶች ከሷ ዊዝደምን ተማሩ ጥበብን ተማሩ አይደላችሁም እያልኩ አይደለም እሺ ጥበብን ከሷ ተማሩ ሴት ልጅ እንደዚህ ናት ማስታረቅም ትችላለች ማጣላትም ማጋነንም ያው ህይወትም ሞትም የመጣው በሴት አይደለም እንደ ብልሃተኛዋ ሴት ተጠቀሙ ነው የምለው አመሰግናለሁ ሁላችሁም እሺ ባካለን እናመሰግናለን እኛም እግዚአብሔር ያክብርልን እኛ የምንፈልገው በዚሁ አጋጣሚ በትላንትና ላይቭ ከፍቼ ተናግሬ ያለውና የቀደመ አገልግሎታችን ነው እንጂ እንደዚህ እርስ በርስ መመላለሱ መሰዳደቡ መነቃቀፉ ምናምን በፍጹም ፍላጎታችን አይደለም እውነት ለመናገር ሁላችንም በተለያየ ጊዜ ከቲክቶክ ገሸሽ የሚያደርገን ምንድነው የምር አለመመቻቸት ምናምን አይደለም ያን ያህል ጊዜ እስከ ሌሊት 8 ሰዓት ምናምን ስንቆይ ስለተመቸንም አልነበረም ነገር ግን እንደዚህ አይነት ነገሮች ሰውን ያርቃሉ ይገፋሉ የመማማር ሐሳብን ያጠፋሉና ከዛ የተነሳ እኛም ፍላጎት የለንም እዚህ ያላችሁ ሰዎች እንድታውቁልን የምንፈልገው ይሄንን ነው የትምህርት ከዚህ በኋላም ማለት ነው ጌዲ ለአንተም ነው መልእክቴ እዚህ ላለ ለሁላችንም ጭምር የትምህርት ልዩነት ያለን ሲመስለን ትምህርቷ ላይ ብቻ ነው ልናወራ የሚገባው አይ ከዛ እንደዚህ ትምህርቷ ላይ ስናወራ አለቀ ተዘጋ ማለት ነው ፋይሉ ፐርሰናል የሆኑ ነገሮችን ከተነጋገረን ግን የትምህርቱን ብንፈታ እንኳን ፐርሰናል ያወራናቸው ነገሮች ይጎዱናል ነጋችንን ያበላሻሉ እና ለሁላችሁም ኮሜንትም ላይ ላለ ሰው መልእክቴ ምንድነው ፐርሰናል ጉዳዮች እያስገባን ከትምህርት በዘለለ አናድርገው ትምህርት የሆኑ አባት መተውኮ አንተምተው ትምህርታችን ይሄ ነው ሲሉ ነገሩ ያበቃል ያከትማል ፐርሰናል የተነጋገርናቸው የተነቃቀፍናቸው ነገሮች እነሱ ግን ልብ ያቆስላሉ አንተ መናፍቅ አንተ ተሐድሶ አንተ ከሃዲ ተባባልናቸው ነገሮች ሰውን ያደማሉና ከእንደዚህ አይነት ነገሮች ከተቆጠብን ሌላው በየትኛውም አንድ ቤት ውስጥ በእህትና በወንድም መካከል በኖርማል ቤታችን ውስጥ ማለት ነው ጸብ አለ ታናሹን እየኮረኮመ ታናሿም ታላቋን የሆነ ነገር እያለች ነው የምናድገው እንደዛ ነው እኮ አይደለ ስለዚህ አንድ ቤት ውስጥ እስካለን ድረስ ግጭት ሊኖር ይችላል ፐርሰናል የሆኑ ነገሮቻችን ግን ነጋችንን ስለሚያበላሹ ከእንደነዚህ አይነት ነገሮች ብንቆጠብ ሁላችንም እኔ የተሻለ ነው እላለሁ ትምህርት ዕውቀት እያደገ መሄድ ነው ዛሬ ያላወቅኩትን ነገ ላቅ እችላለሁ ዛሬ የጎደለኝ ነገር ነገ ሊሞላ ይችላል ስለዚህ ዕውቀት ያድጋል ሲያድግ መሳሳቴ ይገባኛል ማለት ነው ስማር መሳሳቴ ይገባኛል ማለት ነውና በዛ መልኩ እናስበው ሌላ ጥያቄ ያለው ሰው ካለ እንቀበላለን እንግዲህ ስለመጣ እናመሰግናለን በጣም ነው የምወድ ወንድም ነህ በእውነት ያለ ጸጋ ምናምን ኤቭሪቲንግ ለኔ ሮል ሞዴል ናችሁ እና በጣም ነው የማመሰግነው አንተንም እንደዚህ ሁላችሁንም እና እግዚአብሔር ያክብርልኝ ከዚህ በኋላ እንደውም እኔ ወንድሞች እንደዚህ ላሉ ሲባል ወንድሞች ቀረቡና ተረዷቸው እንደዚህ አይሉም የሚል ነው የሚሆነው መልሴ ማለት ነው ለምን ቀርቤ ስላየዋችሁ እና ሁሉም ደግሞ እየመጣ ያ ወንድማችን ኬኩን መጥቷል ከሱ ጋርም ቀጥሉ ሰሙ የሚቀጥል በእኔ አይብቃ እንቀራረብ እኛ ወንድማማቾች ቤተክርስቲያን እናስከብር መልሴ ማለት ነው እና አመሰግናለሁ እሺ ጌዲዬ ስለመጣ በጣም ደስ ብሎናል እግዚአብሔር ያክብርልን በርታ ምናምን እና አትጥፋ እና ወደ ቀጣዩ እንሂድ ያው ሁሉም ስለተባለ ማለት ነው ኬኩን እናመሰግናለን ጌዲ ወንድሞች ያሉትን ከአንደበታቸው መጥተህ ይሄ ነው ምንድነው ያ ምንድነው ብለህ ስለጠየቅ ራሱ በጣም ልብ ተነሳስቶ እዚህ ላይ ስለመጣ ራሱ ክብር ይገባል እናመሰግናለን ከዚህ ቀጥሎ ለሌሎቹ ለአንተ ብቻ ሳይሆን ሌሎቹም ማንኛውም ሐሳብና ጥያቄ ካላቸው ምን ብለህ አስተማርክ ምን ብለህ ተናገርክ ብለው ወደፊት መተው ቢጠይቁ ወንድሞች ከማንንም ጋር የግል ጸብ የላቸው ለመመለስ ወደ ኋላ አይሉምና እንደዛ ቢሆን መልካም ነው እላለሁ
ግል ጸብ ያላችሁ ሰዎች ግን ችግር የለውም ኑና መጠየቅ ትችላላችሁ። ግን አሁን ለናቲ ታብታብ አድርጉለት ተቸገርኩኝ እያለኝ ነው በውስጥና ታብታብ አድርጉለት እባካችሁ። በጣም እየተቆራረጠበት። እሺ ታብታብ ምናምን አድርጉት። እኔ ብዙ ስለማልችል ነው አክቹዋሊ። እና ምንድነው ወደ ኬኩን ከመሄዳችን በፊት ያው ሰዓት የለም እና ማለት በቃ ጥያቄ ያላችሁ ትገባላችሁ፣ ትጠይቃላችሁ ምናምን ችግር የለውም። ስፔሻሊ እኛ በተናገርንበት ማለት ነው እና ባስተማርንበት። ግን ከዛ በፊት ግን እንደ ቲፕ ወይም ደግሞ አንድ ምክር ቢጤ ልንገራችሁ ማለት ነው። እዚህ ውስጥ ያለን ወንድሞች ብቻ አይደለንም። እሺ ማንም ሰው የሆነ ነገር ብሏል የሚል ነገር ከሰማችሁ፣ እሺ አሁን ኦርቶዶክሳዊ ቲንኪንግ ነው የምነግራችሁ፣ ወይ ደግሞ ኦርቶዶክሳዊ አመለካከት አስተሳሰብ እንዴት እንደሆነ ነው። ልክ የሆነ ነገር የሆነ ትምህርት እንደዚህ ሲል ተሰማ የሚል ነገር እንትን ካላችሁ ዳይሬክትሊ ሰውየውን ጠይቁት፣ እምነትህ ምንድን ነው የሚል። ኦኬ ይሄ አሁን ካወራነው ጋር ተገናኝቶ ምናምን ሳይሆን ላይክ አሁን ጨርሰናል፣ ምንም ነገር የለም። አክቹዋሊ ግን ብዙ ያራምደናል በጣም። ለምን አንደኛ ውስጣችን ጥላቸው ምንም አያስፈልግም ለማንም ሰው፣ ጥላቸውም አይኖርም ምንም አይኖርም፣ ምንም ነገር እንትን አይለም። ስለዚህ ግን ሰውየው የሚያምነው እምነት ምንድን ነው? አኬ ከሆነ አኬ እንዲህ ብልሃል፣ እምነትስ ምንድን ነው? እዚህ ነገር ላይ ያለውን ነገር በቃ ከዛ ስሙት፣ ራሳችሁ ዳይሬክት ስሙት። ባይዘዌ አሁን በጣም ደስ የሚል ቴክኖሎጂ ያለበት ጊዜ ነው ምናምን ማውራት ይቻላል ምናምን። እንደ ድሮ በደብዳቤ ከአንድ ሀገር ወደ አንድ ሀገር በግመል እየተላከ ወይ ደግሞ በእንትን እየተላከ አይደለም። በቃ ስለዚህ አድሬስ ማድረግ እንችላለን። ስለዚህ የሆነ ጥያቄ ሲባል እንዴ ናቲ የሆነ ነገር ብሏል እንደዚህ ሲያስተምር ኢቭን ልንሰማ ዳይጸልሳል ሊሰማ ይችላል። ኦኬ እንዲህ ቁጭ ብዬ እያስተማርኩ እንትን ሊባል ይችላል ሊመስላችሁ፣ ወይም ደግሞ እኔ አምልጦኝ ልል ይችላለሁ። ሰው በውስጥ ትመጡና ኦኬ እንዲህ ብለሃል እንዲህ ነው እምነትህ፣ ኦኬ ከዛን ለማስተካከልም ያቀና ይሆናል ለማለት ያህል ነው። እግዚአብሔር አክብርልህ ጌዲዬ፣ በርታለን፣ እንወዳለን። ሁላችሁንም ነው የምንወደው። ሰው ለይተን አይደለም፣ በጣም ነው የምንወዳችሁ። ኬኩ አለ ናቲሻ ቀደም ያልከው ግን ስለ እንትኑ አሁን የቴክኖሎጂ ጊዜ ነው በግመል ምናምን አይላክም ላልከው፣ የአንተ ስልክ አሁን ቴክኖሎጂ ነው። ትናንት የላከው የዛሬ ዓመት እየደረሰ የማን ነው? የት አለ የገባ ሲጀምር ከትናንት ወዲያ የላከው ራሱ። እሺ ሆነልህ። ቴክኖሎጂ ላይ ምን ነው አነቀ። ኬኩ አለ ፓፓ ዋላችሁ ሁላችሁም ሰላም ብያችኋለሁ። ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን። ናቲ እንዴት ነህ? አንቲሽ ሁላችሁም ሰላም ብያችኋለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ዮሐዴ ጋዲሳ ሁላችሁም ሰላም ብያለሁ። ትንሽ ድምፅ ኦኬ። ጠጋ አድርጌ ሊያዘው መሰለኝ። ጠጋ አድርጌ ሊያዘው እንደዚህ አሁን እሳ ከቻልክ አውጣው። ኮንፈርት አይሰጥም። እንደዛ ከሆነ ለመስማት ያስቸግራል። ስልክ ልቀይርና ልመለስ። ቆይ እስኪ ሰዓት እንትን ለማለት ኮመንት ላይ እስኪ አንተ ሺ ይሰማችኋል? ኮመንት ላይ እስኪ አብራው እስኪ እንዴት ነበር? ወጣ በቃ እሺ። እንዴት ነበር ያልከው? ኮሜንት ማብራቱ ነው። አይ ሁሌ ነው እንትን የሚልብኝ። ኮመንት የሚል ስነካ ወደ እኔ መጻፊያው ነው የሚያመጣልኝ። ሚስኪን ምንም አለለ። አይ ተው ዮሐድ ሄዶ ሻሽጥብሽ ጨዋታችን እያመጣው እኮ ልጅ ለምንድነው ጨዋታችን የምታመጣው? አርብን ብንማማር አይሻል? ጋዲ ኦቦሌሶ በገነጋ ዱፍቴ ያጀማ እንዴት ናችሁ? ሁላችሁንም ሰላም። ናቲ ባለፈው በዚህ ኦልድ ስኩል ጃኬት ቪዲዮ ከቀረስኩ በኋላ እዚሁ ነው እንዴ ተቀመጥኩ? አልተነሳ? አይ ዛሬ አረ ሰላምታውን ጨርሰው መጀመሪያ። ኦኬ ሰላምታሽ መጀመሪያ ሰላምታ ልጨርስሽ። አንተሽ ሰላም ብያለሁ። አንተሽ አስገባው። ኦኬ ዮባ፣ ዮሐዴ፣ ጌዲ፣ ትንሿ መኩ ምናምን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ታች ያላችሁ ክርስቲያን ወንድሞች እና እህቶችም ሁላችሁንም ሰላም ብያለሁ። እንዴት ዋላችሁ?
አለን እግዚአብሔር ይመስገን። አለን። እንዴት ነህ ፓፓ? መጥቻለሁ አይደል? አሁን አለሁ በደንብ ይሰማል። እሺ ስላስገባችሁኝ በጣም ነው የማመሰግነው እናትዬ። በመጀመሪያ የመጣሁት ይቅርታ ለመጠየቅ ነው። አስቀድሞ ሁላችሁንም ይቅርታ መጠየቅ ፈልጋለሁኝ። አክቹዋሊ እንደዚህ ፐርሰናሊ ከከሌ ጋር ብዬ ባልልም ግን ከኢዮብና ከጋዲሳ ከዮሐድ ውጭ እና ከትንሿ ውጭ ሌሎቻችሁ ምናልባት በአንድም በሌላም ላስቀይማችሁ እችላለሁ ብዬ ስላሰብኩኝ እና ሁላችሁንም ይቅርታ መጠየቅ ፈልጋለሁ። አኬንም ስላገኘሁት ነው። አሁን እናንተን ከማግኘቴ ትንሽ ደቂቃዎች በፊት አኬንም ሶሪ ብየዋለሁኝ እና ምናልባት በእኔ ምክንያት ማናችሁም ካዘናችሁብኝ ይቅርታ መጠየቅ ፈልጋለሁ እና ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ያው ይሄ እንደዚህ አይነት ነገሮች ያጋጥማሉ አክቹዋሊ እና ያው እኔ ብዙ ጊዜ እናንተ ጋር ከስር ቁጭ ብዬ ነው የማዳምጠው። ምክንያቱም ኮምፓራቲቭ እኔ አልችልም። ኮምፓራቲቭ ስለማልችል እንደዚህ ክርክር ምናምን ስለማልችል ያው የኢትዮጵያ ታሪክ ላይ እና ትንሽ እነ መጽሐፈ ሄኖክ ላይ ነው እንጂ ሌላ ነገር ላይ ብዙም የለውበትም ስለምታውቁኝ ማለት ነው። ከዛ ውጭ ናትዬ አንድ በህይወቴ ዘመን አንድ ቀን ነው ስትሮንግ ነገር እንኳን የተናገርኩት በቀደም እሱም ደግሞ አንድ ሰው መጥቶ ሆን ተብሎ ነካክቶኝ ነው እና በጣም ነው ማለት ነው። ያው እሱን ሰዎች ቆርጦ ፖስት አድርገውታል። ኦኬ እና የኔ ግን ሞቲቬ ያልኩት እንደዛ አልነበረም። ቅድም አሁን ኢዮብ ልክ እንደተናገረው ነው። ፕሮቴስታንቶች እየሸረሸሩብን ብዙ ነገራችንን ሊወስዱብን ነው ያሉትና ከዛ በመነሳት ነው እንጂ እንደው በጨራሽም በቃ የጌታ ቤተክርስቲያን የሚባል ነገር የለም አይደለም። የኔ እንትን የራሱ የነበረው ሞቲቭ የነበረው እንደዛ አልነበረም። ግን እኔ እንደዛ እንዳልኩኝ አድርገው ነውና ያቀረቡት። ያው ይሄ እንግዲህ ያው ቲክቶክ አይደለ? ቲክቶክ ላይ እንደዚህ አይነት ነገሮች አሉ። ዞሮ ግን እኔ እንደዛ ያልኩበት ምክንያት በቅንነት ነበረ። የእግዚአብሔር ቤተክርስቲያን ቢባል ያው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላ ቤተክርስቲያን ስላስተማረችን ኦኬ ሶስቱንም የሚገልጽ ነው ብዬ በማሰብ ነበር እና ይሄ አሁን ብዙ ጊዜ ጌታ በራሱ የሚባለው ነገር ከፕሮቴስታንቶች ጋር ስለሚያያዝ የኛን ነገር የቤተክርስቲያናችንን ነገር ይወስዱብናል፣ ያጠፉብናል። ለምሳሌ በጣም ብዙ ጊዜ እኔ የምናገረው ነገር አለ። ድንግል ማርያም፣ ቅድስት ድንግል ማርያም ንጽሕት እንኳን እንዳንል እየተደረግን ነው ያለ ነው። በተለይ ደግሞ ኮምፓራቲቭ ላይ ሰዓቱም የለንም እና ከዛ አንጻር እኛም አሁን ለምዶብን ከኔም ጭምር ማርያም ማለት ጀምሬያለሁ። ማርያም ደግሞ አይባልም። ቤተክርስቲያን ያስተማረችን ቅድስት ድንግል ማርያም ንጽሕት ብላ ነው ያስተማረችን። ልክ እንደዛ ማለት ነው። ይሄም አሁን ልክ እንደዛ ነው እና ጌታን ደግሞ ስንጠራው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የምንለው እንደዛ ቢባል መልካም ነው ከሚል ነው እንጂ ልክ እኔ አኬን አታክ ለማድረግ እንደተናገርኩኝ ሲጀመር እኔ ከአኬ ጋር ቁጭ ብዬ ለማውራትም አቅሙ ራሱ የለኝም እውነት ለመነጋገር ማለት ነው። እና በጣም ያዘንኩት እኔ ከእናንተ ይልቅ አኬ እንደተቀየመኝ ሳውቅ በጣም ነው ያዘንኩት። ምክንያቱም አኬን ማስቀየም አልፈልግም እውነት ለመነጋገር፣ ምክንያቱም ከሱ በጣም ብዙ ነገር ስለተማርኩ ነው። እና ለማንኛውም ከስርም ያላችሁ ወንድሞቼ እህቶቼ፣ ያው እኛ እዚህ ጋር ስንጣላ ከስር ቁጭ ብሎ የሚያዝንብን ሰው አለ። አሁን እንኳን እናንተ ጋር እንኳን ስገባ ማርያምን ሜሴጅ ያደረገልኝ ሰው አለ። በቃ እንደው ባክን ብሎ እውነት እኔ ያንን ያክል እንትንም አይደለሁኝም፣ ይሄ የሆነ ክፉ ሰውም አይደለሁኝም እግዚአብሔር በሚያውቀውና ደግሞ ወንድሞችንም እንደዚህ የምናገር ሰውም አይደለሁኝም። ያው የማውቃትን ነገር ሼር ነው እንጂ ማድረገው ከእናንተ እኩልም ሆኜ ምናምንም እንደዚህ የምከራከር ሰውም አይደለሁኝም። እና ለማንኛውም እንዳጠቃላይ የጌታ ቤተክርስቲያን አይባልም ያልኩበት ሞቲቭ እኔ ይሄ ነው። የእግዚአብሔር ቤተክርስቲያን ብንል አሁን በቀደም ልክ እንደነገርኳችሁ እነዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ያለው፣ አንደኛ ቆሮንቶስ ላይ፣ ገላትያ ላይ ምናምን ያሉ አሉ የእግዚአብሔር ቤተክርስቲያን ስለሚላቸውና ይሄ ደግሞ አሁን ደግሞ የጌታ ቤተክርስቲያን ሲባል ኦርቶዶክሳዊ ማንነታችን እየተሸረሸረብን ነው ብዬ ስለማመን አንደርስታንድ እንደምታደርጉኝ ተስፋ አደርጋለሁ። ስለማመን
እንኳን ተውና ይሄ መላእክትን እንኳን ገብርኤል ሚካኤል ብለን መጥራት የለብንም። ሊቀ መላእኩ ቅዱስ ገብርኤል፣ ሊቀ መላእኩ ቅዱስ ሚካኤል ብለን መጥራት ያለብን፣ ረስፔክት ማድረግ አለብን ብዬ ስለማምን ከዛ ሞቲቭ ነው። እና እነሱ ግን ቆራርጦ በቃ እንግዲህ ያው ለማንኛውም አንድ ጊዜ ሆነዋል እና ሶሪ በጣም እንግዲህ በእግዚአብሔር ስም ይቅርታ መጠየቅ ፈልጋል። ሌላው ነገር አንትሽን በስፔሻል ሶሪ ምለው እዩ ጓደኛዬ ጋር ያላቸው ነገር እዩን ወክዬ አሁን እዩ እና ብዮ ነበር ግን ብሎክ ነው እዚህ ቤት ውስጥ ብሎክ ነው እና እሱም ገብቶ እንዲታረቁ ነበረ ከአንትሽ ጋር የፈለኩት። ምክንያቱም የሆነ የግል ነገር እኮ የለንም። በቃ እኔ ለምሳሌ 35 ዓመት ኖሬያለሁ። ከዚህ በኋላ አሁን ስንት ዓመት ነው የምኖረው? በቃ ኦልሞስት ከግማሽ በላይ ኖሬያለሁ ብዬ ነው ማምነው። ከዛ በኋላማ ድካም ነው፣ በቃ ድካም ነው፣ ሽምግልና ነው የሚሆነው እና ይችን አጭር ጊዜ ለምንኖራት ነገር ለዚች አጭር እድሜ በዚያ ያክል ደረጃ መጣላትም የለብንም እና ናቱሻ ከቻልክ እዩን ከብሎጉ ፍታውና ይምጣና ይቅር ይባባሉ ከአንትሽ ጋር ማለት ነው። እንግዲህ ከአንተ ጋርም ተጣልቶ ይሆናል እንግዲህ አይዶን ነው እና እንደዛ ብታረግ በጣም ደስ ይለኛል። በተረፈ ወንድሞቼ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከእናንተ ብዙ ነገር ተምሬያለሁ። በተለይ አኬን በተለይ በምንም አይነት ተአምር ሉዝ ማድረግ አልፈልግም። እግዚአብሔር በሚያውቀው አኬንም እነ ዮባንም ዮሐድ እንደውም በዛኛው ቤትም ጭምር ሆኜ ያቀኛል እና በደንብ ነው የሚያቀኝ። ናቲም ልክ እንደዚህ እና ትንሽ ናቲ አንተም የመናደር ነገር አለ፣ እሱም ነገር ብትተው መልካም ነው። አንትሽም እንደዚህ ትናደዳለህ፣ እሱንም ነገር ብትተው መልካም ነው እንደ ምክር። ኦኬ እኔ አልናደድም እያልኩኝ አይደለም ያሉት፣ ግን እናንተም ብትተው መልካም ነው። ከዚህ ውጭ እንግዲህ የምትነግሩኝ ነገር ካለ አንተም ይሄ ችግር አለብህ የምትሉኝ ነገር ካለ ለመቀበል አም ሬዲ እና ያልገባኝ ነገር ጠይቃለሁ። ግን ስጠይቅ እኔ እንደዚህ በሚዲያ አይደለም የምጠይቀው፣ እንደዚህ ወጥቼ በሚዲያ አይደለም። የኔን ጸባይ ማንም ያውቃል። ያልገባኝ ነገር በተለይ ደግሞ የሴትሮሎጂ፣ ትሪኒቲ፣ ክርስቶሎጂ ምናምን ሲሆን በውስጥ በኩል ነው የምጠይቀው። እኔ ማንንም ሰው ማለት እንዲህ በአደባባይ ወጥቼ እንደዚህ ብዬ አልናገርም። የሚናገሩትንም ጭምር እንደውም ተው ነው የምለው እና ሰው እኔ ጥያቄ ካለብኝ ጠይቃለሁኝ። በውስጥ በኩል ከፈለግኩኝ አኬ ማግኘት እችላለሁ። ስልኩ አለኝ፣ ዘማርያም አለ፣ እናንተም አላችሁ። ግዴታ አደባባይ ላይ ወጥተን እዚህ ጋር መከራከርም ያለብንም አይመስለኝም። ኤኒዌይስ ግን በእግዚአብሔር ስም እንግዲህ ይቅርታ፣ በቃ ያው የሰላም እንቅልፍ ልተኛ። እኔም አሁን ይቅርታ ብያችኋለሁ እና ይሄን ለማለት ነው። እሺ፣ አረ ምንም ችግር የለውም የሚባል ይቅር ብለናል። እኛም ይቅርታ እንግዲህ ትናደዳለህ ብለኸኛል። እኔም ያው ተናድጄ አክቹዋሊ ለሰሙም ጽፌለት ነበረ እና በንጋታው ይቅርታ እኔም ተናድጄ ድምፄን ከፍ አድርጌ ተናገረ ከሆነ እና ችግር የለውም ወንድማችን ቀጥል። ጋር ብሎኩን አንሳለትና የተወሰነ ነገር ይግባ ብዬ ነበር። እሺ ጋር እሺ ይሰማል ድምፄ ናትሻ? ኦኬ ቀደም እዮባ ኬኩዬ እንኳን ደህና መጣ። ያው እንግዲህ ናቲ እንዳለው ይቅር ብለናል ምናምን እንደዚህ አይነት ቃላቶች በእኛም የሚያምሩ አይመስልም። ይቅር ለእግዚአብሔር ነው የሚባለው መሰለኝ፣ አባቶቻችን እንደዛ ነው የሚሉትና ምንም ያው እኔ እውነት ለማውራት ግሩፓችንን ወክዬ መናገር እችላለሁ ብዬ አስባለሁ። ወንድሞቼንና ጓደኞቼን ማለት ነው። የሆነ ነገር ከተፈጠረ ሲፈጠር ራሱ ስቀን ምናምን ነገሮችን ላይክ ሙቭ ኦን የምናደርግ አይነት ሰዎች ነን። በዚህ ደረጃ ቂም ምናምን የሚይዝ አይነት ሰውም የለም። እውነት እግዚአብሔር በሚያውቀው ግን ዮባ የተናገረው ነገር ላይ ኢንፋሳይዝ አድርጌ አንድ ሀሳብ መጨመር እፈልጋለሁ። እሱ ምንድነው ሁሌም እንደው በቃ የፐርሰናል ነገሮች ይቅሩ። ለዛ ነው ፐርሰናል ነገሮች ይቅሩ። ከኛ አልፎ አሁን ሰሞኑን ከቅርብ ጊዜያት ወዲህ ሲፈጠር በነበረው ነገር ቤተሰብ ሁሉ ውስጥ ተገብቶ ነበረ። እኔና ኬኩን እንግዲህ ኬኩዬ አንተ ቤት ስንት ጊዜ መጥቼ እንዳወራን ታውቃለህ። አንተሽ ቤቱ ተገብቶ ባለቤቱ፣ ሚስቱ፣ እህቱ ኦኬ። እኛ ለምሳሌ እዚህ ገዝት ላይ ያለን ሰዎች ብዙዎቻችን ወንደ ላጤ ነን ያላገባ ምናምን ሰዎች እና ቤተሰብ ውስጥ ተገብቶበት ነበር። አንተሽ ሚስቱ አታክ ተደርጋለች፣ እህቱ አታክ ተደርጋለች። እንደዚህ አይነት ነገሮች አድርገዋል እና it's not necessary አንተ አድርጋል ሳይሆን ኦፍ ኮርስ አንተም የተናገርካቸው ነገሮች ነበሩ በጊዜው። ያው ያለፈ ነገር ነው ይሄ፣ እንደ አዲስ እሱን ለማንሳት አይደለም። ግን
በቃ ፐርሰናል ነገሮች ለሚሰሙ ሰዎችም ይቀር። በቃ እዮባ ቅድም እንዳለው ጋዲሳ ከሆነ ትምህርት ላይ የተሳሳተው ኦሪዮን ነገር ላይ የተሳሳትኩትን ነገር እንዲህ ብለሃል ብለህ በውስጥ መጥቶ ማንም ሰው ይጠይቃል። ማንም ሰው ዚያር ኢንታይትልድ ባይ ዘ ዌይ ሜሴጁ ክፍት ነው። ሜሴጅ መጽሐፍ ኦኬ። ኬኩንን የሆነ ሰው ኬኩን አንተ እንዲህ ብለሃል ብሎ ኬኩን ላይ ቪዲዮ ከመስራቱ በፊት ኬኩን እንዲህ ብለሃል ወይ ብሎ መጠየቅ። በቃ ይሄ ይልመድብን እና ፐርሰናል አናድርግ። በቃ ነገሮችን ፐርሰናል ማድረግ ይሄ ክርስቲያናዊም ነገር አይደለም። ኦኬ አንተ እንዲህ አድርጋሃል፣ ከአረብ ሀገር ሴቶች እንዲህ ብለሃል፣ እንደዚህ አይነት ንግግሮች አሁን እዚህ ጋር ገስት ላይ ያሉ ወንድሞች እንዲህ ተናግረዋል እያልኩ አይደለም። እንደዚህ የተናገሩ ሰዎች ስላሉ ሌሎች ሰዎች ክርስትናው እኮ ናቲሻ ሲጀምር ምንድን ነው ያስተማረን? ክርስትናው ከተባለ አይደለ የራስ ጉድፍ እያለብህ ራስ ላይ ጉድፍ እያለብህ የወንድምህን ጉድፍ እንድታይ ማን ፈቀደልህ ነው ክርስትናው እኮ። እንዴ ክርስቶስ እኮ ኃጢአታችንን እየሸፈነልን አይደል? ሁላችንም እዚህ የተቀመጥነው እኛ ደግሞ የክርስቶስ ልጆች ነን ብለን ከተናገር እንደ ወንድሞች የምርን አንድ ወንድም ለምሳሌ ሌሎች ወንድሞችም ሆኑ እህቶች እንደዚህ አይነት ነገር አድርገውም ከሆነ የወንድምና የእህትን ገመና መሸፈን ነው ክርስትና። እሱን ባይዘው ክርስትና እሱን እግዚአብሔር እንደው በዙፋኑ ተቀምጦ ጎበዝ ልጆች እንትና የሚባለውን ክርስቲያን እንዲህ በአደባባይ አጋለጥከው ያደረገው ነገር ብሎ እግዚአብሔር አያጨበጭብልም። እና ክርስትናውን በተቻለ መጠን ሁላችን በስጋ ደካማ ነን። ኦፍ ኮርስ አፕላይ ለማድረግ ብንሞክር። ሁለተኛ መናገር የምፈልገው ምንድነው ኬኩዬ እኛ መናገር አለመናገራችን ብቻ ሳይሆን ካሁን በኋላ ለሁሉም ሰው ነው እዚህ ጋር ለምትሰሙ ሰዎች በሙሉ ቤታችንን እኛ እስከከፈትን ድረስ ለሁሉም ሰው we have to take responsibility። እኛ ቤት ውስጥ ለሚነገሩ ነገሮች በሙሉ ፉሊ ሪስፖንሲብል ነን። እኔ ቤቴን ከፍቼ ኦኬ ቀንስ ድምጽና እንዴ እኔ ቤቴን ከፍቼ እኔ ቤት ውስጥ ሰዎች ተቀምጠው ሰውን የሚሳደቡ ከሆነ I have to take full responsibility። ተው ማለት አለብኝ ማለት እንዲህ የሚባል ነገር የለም። እኔ ቤቴን ከፍቼ ሰዎች እኔ ቤት ገብተው ሰውን ፐርሰናሊ አታክ አደረጉ፣ ሰውን መሳደብ ከጀመሩ ምን ማለት ከጀመሩ እኔ ዝም ካልኩኝ እኔም ከነዛ ሰዎች ጋር በሐሳብ ተስማምቻለሁ ማለት ነው። ኦኬ ድምጽ ይሰማል? ናትሻ ቀይ አበራብኝ። ኦኬ እና ዝም ካልኩኝ እኔም ከነዛ ሰዎች ጋር ተባብሬያለሁ ማለት ነው። ኦኬ ኬኩን አሁን አንተ ከተናገርካቸው የበለጠ አንተ ቤት ውስጥ ይገቡ የነበሩ ሰዎች የሚናገሩት ነገር በጣም የሚደብሩ ነገሮች ነበሩ። አንተ ቤት የሚገቡ ሰዎች ኦፍ ኮርስ ኦልሬዲ አልፈነዋል፣ ይቅር ተባብለናል። ግን ከዚህ በኋላ መስተካከል ያለበት ነገር ነው ብዬ አምናለሁ። ይሄ ቤትን የምትከፍት ከሆነ ኬኩን ለትምህርት ይሁን ኦኬ ድንገት እንኳን አንተ ቤት ገብቶ ሌሎች ወንድሞችን ሁላችንም ኦርቶዶክሳውያን ክርስቲያኖች ስለሆነ ሌሎች ወንድሞችን ፐርሰናሊ አታክ የማድረግ ነገር ቤት ውስጥ የሚወራ ከሆነ ኖ እኔ ቤት እንደዚህ አይደረግም ብለህ ማስቆም አለበት። በቃ ማንም ይሁን ማንም እኔም ቤቴን ስከፍት እንደዛው ኦኬ ሁሉም እዚህ ገስት ላይ ያለ ሰው ቤቱን ሲከፍት ቤታችን ውስጥ ሰዎችን ፐርሰናሊ አታክ የሚደረግ ከሆነ ያን ነገር ኢንተራፕት ማድረግ አለብን፣ ማስቆም አለብን። ይሄ ለንለምደው የሚገባ ነገር ነውና ይሄን ለማለት ያክል ነው። ኬኩዬ ስለመጣ እናመሰግናለን። እግዚአብሔር ያክብርልን። እና ይሄንንም ደግሞ ዛሬ የተማማርነውን ወንድሞች ናቸው ቅድም ሲማማሩ የነበሩት። በእርግጥ ዛሬ ደግሞ ያወራነው ነገር ሁላችንም እንደው በልባችን መድኃኒዓለም ያጽናልን። እንደው ዛሬ ተነጋግረን ብቻ ለመለየት ምናምን ነገር ብቻ ሳይሆን አለ አይደለ በዘላቂ መልኩ በቃ ሁላችንም ድክመት ሊኖርብን ይችላል። በአንድም በሌላ መልኩ ሁላችንም እነዛ ድክመቶቻችን ላይ ለመስራት መሞከር፣ ራሳችንን ኢምፕሩቭ ለማድረግ መሞከር እንጣር። በቃ ዛሲት በቃ አለቀ። እና ከዛ አንፃር ብናየው ጥሩ ነው። ይሄን ለማለት ያክል ነው። እግዚአብሔር ያክብርልን። ቴንክ ዩ። እንግዲህ ተቀብያለሁ፣ ምክሩን ተቀብያለሁኝ። ያው አንዳንድ ጊዜ ያጋጥማል እንደዚህ አይነት ነገሮች ያው አሉ። የትኛውም ቤት ላይ አለ እንደዚህ አንዳንድ ሰው ትንሽ የሚቆጣ ሰው ይኖራል። ያው ለእኔም እኮ ብዙ እኮ ሪከርድ እኮ ይላክልኛል እንደዚህ ምናምን ተባልክ ምናምን ተብሎ እኮ ይላክልኛል። ባሰማክ ብዙ ነገር አለ፣ ብዙ ነገሮች አሉ። ግን ያው ተወት እያደረግነው ነው፣ ተወት አድርገነው ነው እና ሰው ያው እንደየደረስንበት የእውቀት ደረጃችን ነው። ሰው በደረሰበት አይደለም የሚመላለሰው፣ እንደየእውቀታችን ደረጃ ነው የምንመላለሰው። አንዱ ሆት ይሆናል፣ አንዱ ደግሞ ትንሽ ቀዝቀዝ ያለ ሰው ደግሞ አለ። በቃ ልክ እንደ ግብራታችን አይደል? የውሃ ጸባይ አለ፣ የንፋስ የእሳት ምናምን አይደል የሚባለው። ቶሎ ሆት የሚሆን አለ፣ ደግሞ ትንሽ ኩል የሚሆን ደግሞ አለ። እና እንደዚህ አይነት ወንድሞችንም በብልሃት ብንይዛቸው ቶሎ ብሎ የሚቆጡም አሉና በጸባይ ብንይዛቸው። ከዛ ውጭ ግን እንደዚህ ያው ፐርሰናሊ ግን ኢምፐርሰን አሁን ለምሳሌ እኔም በጣም ይሳደቡ አሉ እና ይሄ ጥሩ አይደለም። እንደዚህ አሁን ቤተሰብን ምናምን ፖስት አድርጎ መሳደብ ልጆችን ምናምን ሚስትን ትክክል አይደለም፣ እሱ ትክክል አይደለም።
ምንም ጥያቄና መልስ የለውም። ብንጋጭም እኛ እዚሁ እርስ በርስ ነው እንጂ ከዛ አልፈን ፋሚሊ ጋር መሄድ ምናምን ትክክል አይደለም። ይሄ እኔ በዙ አጋጣሚ ሶሪ ማለት ፈልጋለሁ። ያው እኔ ባላረገውም ግን ጓደኞቼ ላረጉት ማለት ነው ይቅርታ መጠየቅ ፈልጋለሁ። እና ሌላው ነገር ቢኒያም ምስኪኑም እንኳንም መጣ። ቢኒያም ያው አንተን እንኳን ምንም የበደልኩ ነገር የለም። ያው ተቀይም ያለው ግን ያው ይቅር ብያለሁ ማለት ነው። በዚሁ አጋጣሚ ይቅር ብያለሁ። እና ከስርም ደግሞ ያላችሁ የምሰሙን ያው እኛ እዚህ ጋር በተጋጨን ቁጥር ልባችሁ በጣም ይወርዳል፣ ታዝናላችሁ። እና እዚህ ጋር ካለ ነው ይልቅ እናንተን ነው በጣም እየጎዳን ያለ ነው። ሳስቦ ዝም ብዬ እናንተን ነው በጣም ዲስከሬጅ እያደረግናችሁ ያለ ነው። እና በዚህ አጋጣሚ ሁላችሁም ከስርም ያላችሁ በእውነቱ እግዚአብሔር እንግዲህ በእግዚአብሔር ስም ይቅርታ ጠይቃችኋለሁ ማለት ነው። አንተሽ ለምን እንደምስቅ እኔ እንጃ። እና ይቅርታ በአጭሩ ወንድሞቼ፣ እኔ ባህሬ ነው ኬኩ በቃ እኔ መሳቅ ነው የምወደው። እሺ አንድ ነገር ልበልና ገስት ላይ ልጨርስ። እኔ ልስጥና ቢኒ ትቀጥላለሽ። መልካም ኬኩ። እኔ ሁሉም ነገር ሲወራ ምናምን ማንም ላይ ቂምም አልያዝኩኝም። ነገሮቹ ላፈገግታ ነው ያለፍኩት። እኔ ላይ ለሚሆኑት ነገሮች ማለት ችግር የለብኝም። እንደፈለጋችሁ ብታረጉት እንደፈለጋችሁ ብትሆኑ ችግር የለውም። እኔ ያኔ መጀመሪያውኑ ይቅር ለእግዚአብሔር ብዬ ነው የማልፈውና በእኔ ምክንያት ስለተሰናከላችሁ ላይ ይቅርታ። ግን አንድ አካል የምትለው የኔ ማንነት የሆነች በባለቤት ሲመጣ ግን ይከፋልና ደግሞ የደበረኝ ነገር ትሩሊ ስፒኪንግ ሁሉም ያውቁኛል። እዚህ ፊት ለፊት ነው የምናገረው። አብሶ ውሸት አልወድም፣ ውሸት ፈጽሞ አልወድም። በቃ እኔ ራሱ የሆነ መንገድ ላይ ወክ ስናደርግ ምናምን ነገር እየደረስኩ ነው በሚለው ነው እንጂ ሌላ ነገር አልወድም። ግን አሁን ምን ስትል ሰማሁ? ሚስቱን ተናግሬ አላቅም፣ እሱን ተናግሬ አላቅም ስትል ለእኔ አሁን ይሄ ውሸት ነውና ከይቅርታ ጋር ባለቤቴን ስትናገር ሰምቻለሁ። አንተ ራስህ ማለት ነው ኳየር ነች ምናምን ስትል ሰምቻለሁና ይሄ ደግሞ ለእኔ ኦፌንድ ያደርገኛል፣ ከምንም በላይ ኦፌንድ ያደርገኛል። ይሄ ደግሞ መልካም አይደለም፣ በፍጹም ጥሩ አይደለም። አሁንም ይሄን ነገር ስታልፈው በውሸት እንድታልፈው ስለማልፈልግ ይቅርታ ከተባባልን ተደባብሶ እንዲያልፍ ስለማልፈልግ ይሄንንም ነገር አዎ ትክክል ወይ ትክክል አይደለህም ብለኸኝ በቃ ይቅርታችን ያኔ ሙሉ ይሆናል ያልቃል። ይሄን ለማለት ያክል። ሚስትን በተመለከተ እኔ ኳየር ነች አላልኩም። ምክንያቱም እንደውም የሰማሁት እንትን ነው። እንደውም እኔ የሰማሁትና ያልኩት ምንድነው የኢትዮጵያ የዓለም ብርሃን ሜምበር ነች ነው እንደውም እኔ የሰማሁት። እኔ እንጃ። እኔ ወይ እንግዲህ እንደዛም ብዬም ከሆነ ይቅርታ ብዬም ከሆነ ግን ኳየር ምናምን ነች ግን በፍጹም ቢኮዝ ለእኔ እንደውም የተነገረኝ የዓለም ብርሃን ሜምበር ነች የሚል ነው። ያው ግን ሪካርዱ ራሴ ስላለኝ እልክልሃለሁ። ሪካርዱን አያሳስብም፣ ራሴ እልክልሃለሁ አለኝ። ላክልኝና ከዛ በኋላ እንግዲህ ልስማውና ራሷን ደውዬ ይቅርታ መጠየቅ እችላለሁ። ችግር የለውም። አንተን ሳይሆን እሷን እንደዛ ካልኩኝ እሷን ማለት ነው። ግን ዞሮ ግን ለእኔ ግን የተነገረኝ እንደዛ ኳየር ምናምን ነገር ሳይሆን የተነገረኝ ለእኔ ሌላ ነው። ለማንኛውም ይቅርታ አንትሽ። ለምሳሌ እንደዚህ አይነት ችግሮችን የሚፈጥሩት ይቅርታ በጣም የሚፈጥሩት ምንድን ናቸው? የሚመጡ ንግግሮች ማለት እንደዚህ ኢንፎርሜሽኖች ተብሎ ሲመጡ የምር ነው ወይ ማለት ወደ ሚዲያ ከመውጣቱ በፊት የምር ነው ወይ ተብሎ መመርመር አለበት ብዬ አስባለሁ። ምክንያቱም የምር ላይሆን ስለሚችል ልክ እንደዚህ ማለት ነው። አሁን እንዳየ ነው ብዙ ጊዜ እንደውም ጋዲ በጣም በተደጋጋሚ ብዙ ቤቶች እየገባ እንትን ሲል አይቻለሁ። በፍጹም እያለ ለማብራራት ሁሉ ሞክሯል። ከአንትሽ በላይ ማለት ነው። እንደውም አንትሽ እንደዛ ተጋግሎ እንትን ቢል ኖሮ የበለጠ ነገሩ ይሄድ ነበር። እኔ አንትሽ እንደውም በጣም እግዚአብሔርም ረድቶታል። እሱም በጣም ዝም ብሏል፣ ታግሷል ብዬ አስባለሁ። ማንም ቢሆን የሚያልፈው ጉዳይ አይደለም። ማንም በራሱ ቢደርስበት እንትን የሚል አይደል። ዛሬ እኛ መናፍቅ አንድ ሰው ኮሜንት ላይ አንተ ታድሶ ስላለኝ አይደል እንደ ላይቭ ከፍቼ ማወራው
እና ፐርሰናል ጉዳዮች በጣም እንትን ናቸው። አንድ ምሳሌ ልነግር ስለፈለግኩ ነው የገባሁት ኬኩ። ለምሳሌ ማታ እየተመለከትኩ ነበርና ቤት ሪፖርት እንዲደረግ ግሩፕ ላይ ተጽፏል ብሎ የሆነ ሰው መጥቶ ይነግርሃል። በቀጥታ ነው የተቀበልከው እና እንደውም ኮሜንት ላይ ምን አኬ እንደዛ አያረግም ያልኩት አኬ ነው ሲባል አያረግም በፍጹም ነው ያልኩት። አኬ ያረገ ሳይሆን ግሩፕ ላይ ነው የተባለው። ባዩም የተናገረው አኬን ሳይሆን እዛ ግሩፕ ላይ የአኬ ግሩፕ ላይ ግን ሂዱ አድርጉ ተብሏል፣ ይሄው መልእክት ደርሶኛል ይላል ባዩ። እና የምር ግን እኔ አሁን ማናለ ሳይሆን እስቲ ያሳዩኝ፣ እዛ ያሉት እኮ ወንድሞቼ ናቸው፣ እስቲ የታለ ያሉት ብሎ መጠየቅ ጥሩ። አየ እዛ ጋር እንደውም መረጃውን ያመጣው ሰው አሳይ ያለውን ሚውት ሲያደርግ ነበር፣ ሙሉን ቁጭ ብዬ ስላየው ማለት ነው ኬኩና። አየ በመሃል ጋፕ ይፈጥራሉ፣ የሆነ ሻካራ ነገር እኔም ብሆን ይሰማኛል። የኔ ቤት ላይ የሆኑ ክርስቲያን ምላቸው ወንድሞቼ መጥተው ሪፖርት እንዲያደርጉ ትእዛዝ ተሰጥቷቸው ብሰማ እንዴ ያናድደኛል። እንዴት ያደርጋሉ ብዬ ላለው ቀድሞ ግን የምር ተብሏል የሚለውን ከመረመርኩ መቀየም ውስጥ አልገባም ማለት ነው። የትኛውም ኢንፎርሜሽን መጣም አልመጣም የምር ነው ወይ የሚለው ግን መሰረታዊ ነገር ነው። በኋላ ላይ ሚዲያ ላይ ተራግቦ እኛን አጣልቶን ምን ብሎን ሲጣራ ውሸት ሲሆን ያስተዛዝባል፣ የሰው ህይወት ያናጋል እና ብዙ እንደዚህ አይነት ነገሮች ችግሮች ስለሚፈጥሩ ነው። ለወደፊቱ መታረም ነው ከእንደዚህ አይነት ነገር ለሁላችንም ቢሆን የሚበጀን። የምር ቤተክርስቲያንን ወደን ለቤተክርስቲያን ከሆነ እንትናችን ፐርሰናል የሆኑ ነገሮች ውስጥ በፍጹም አንግባ። አሁን እንደተፈተው ላይ ፈታ ይችላል። ማንም እናቱ ተሰድቦበት ማንም ሚስቱ ተሰድቦበት እንዳለፈው ላያልፍ ይችላል። ነገ ሌላ ቀን ነው። ነገም እንደዚህ አይነት ነገሮች በተፈጠሩ ቁጥር የምር ምናሳዝናቸው ክርስቲያኖችም እኮ ይኖራሉ። ወደኋላ ምን መልሳቸው ክርስቲያኖችም እኮ ይኖራሉ። በዚህ ስራችን የሚደነግጡ የሚያፍሩ ክርስትናቸው ለጥያቄ ምልክት የሚያስገቡም እኮ ይኖራሉ። የነዛም ነፍስ እኛ እንጠየቅበታለንና የግድ አድርገናል አይደል? አስተያየቱ ሁሉ ስላረግን ሳይሆን ለሁላችን ለነጋችንም ተብሎ ስለሚሆን እንደዛ ቢሆንና መረጃ ሲመጡ የሚመጡትን መረጃ መመርመር መረጃና ማስረጃ ይለያያል። አንተ አልነግርህም የህግ ሰውም ስለሆንክ ማለት ነውና መረጃ ሁሉ እውነት ነው ማለት አይደለም። በማስረጃ ሲደገፍ ነው መረጃን ተቀብለ ወደ ማስረጃ ስታሳድገው የምርም ሰዎችን የማሳመን አቅም ይኖረዋል። መረጃ ብቻ ከሆነ መረጃ ከተለያየ አንግል በተለያየ ምክንያት ሊመጣ ይችላል። የምር በቅንነት የሚያመጣ ይኖራል፣ ደግሞ በክፉ ሐሳብ ተነሳስቶ መረጃ ብሎ አምጥቶ ሊያጋጭም የሚጥር ይኖራልና ከዛ አንፃር መመርመር ጥሩ ነው ለማለት ነው። እና ዋናው ችግሩ መፈታቱ ነው። ያ ቴንክ ዩ በጣም ያው እቀበላለሁ። እንደዚህ አይነት ነገሮች አሉ። ያው ማታ ልክ እንዳልከው ግን እዚህ ነገር ላይ ትንሽ ነገር ልበል ብዬ ነው። ያው ሰው ከሰማ አይቀር 100 ምናምን ሰው ነበር እና በጣም ትንሽ ሰው ነበር ሲነገረን። እኔ ቃል በቃል ያልኩት ከየት ነው ያልኳቸው፣ ከሐዋርያዊ መልሶች ምናምን ሲሉኝ አይ አኬ እንደዚህ አያረግም ያልኳቸው። ከሰማክ ማለት ያው አንተ ራስህ ነበርክ እንግዲህ እንደ ነገርከኝ እንደዚህ አይነት ነገር ላይ አኬ አይጋም ያልኳቸው። ምክንያቱም አኬን ስለማቀው እና ሐዋርያዊ መልሶችን ያው እንግዲህ የሚመራው እሱ ነው እና ደግሞ ያን ያክል ደግሞ ጠላቱም አይደለሁኝም። እኔ ጠላቱም አይደለም። አንድ ቀን ክፉ ነገር ተናግሮኝ እንኳን አቅም አኬ ስንደዋወልም ማለት ነው። አሁን እዚህ ውስጥ ካላችሁት የምደዋወለው ከሱ ጋር ብቻ ነው። ሌላ ከማንም ሰው ጋር አልገናኝም። እና በዛ ያክል ደረጃ ለኔ ጥላቻ አለው ብዬም ደግሞ አላምንም። ሰው እንደዛ ያደርግም ነው ያልኳት። ግን ያም ሆነ ይህ ትክክል ነው ያልከው። ኢንፎርሜሽኖች ሲመጡ ክሮስ ቼክ ማድረግ አለብን። ያስማማኛል፣ እቀበላለሁኝ። እሺ እንደዛ ከሆነ አይ ቲንክ አንዴ ወንድማችን ቢኒያም ቢኒ ይቀጥል። ሀሳብ ስጥ እያልኩ ነው። ቀጥል። እሺ አመሰግናለሁ ስላከበርከኝ እድሜን ሳታይ። ኖርማል እኛ ከስድድቡ ባለፈ ስድድቡ እንኳን ይቅር ተባባላችሁ። ዋናው ነገር እኛ የሚያስማማን ከስር ያለነው ትምህርቱ ላይ ነው። ምክንያቱም ኬኩ ሲናገር ብዙ ነፍሳት ነው የሚሰናከሉት። ከፕሮቴስታንት
ወደ ትክክለኛዋ ቤተክርስቲያን ሊመጡ ያሰቡ። ምክንያቱም እዚህ አገልግሎታችን ዋናው የጠፉትን ለመሰብሰብ ነው። ሳያውቁ የጌታ ቤተክርስቲያንን ሳያውቁ የጠፉትን ለመሰብሰብ እስከሆነ ድረስ በአንድ ንግግር ስተት ብዙ ነፍሳት ወደኋላ ያፈገፍጋሉ። ስለዚህ ዋናው ትምህርትን አስተካክለዋል ወይ፣ የተናገርከውን ንግግር አስተካክለዋል ወይ ነው። ምክንያቱም አንተ የተናገርከው እንደ መግለጫ አድርገህ ነው። ምክንያቱም አንድ ግለሰብ እንደ መግለጫ አድርጎ እንደዚህ መናገር አይችልም። ምክንያቱም የአባቶችን ትምህርት ጠቅሶ ነው እንጂ ምን እንደተናገርኩኝ ሰምታል። መጀመሪያ ልጥፍ አታርጋ ጥፍ ማለት ሳይሆን ምንድን የተናገርኩት ጀመረ። ኬኩዬ ቆይ አንዴ አካሄድ ፊክስ ላድርግ ነው። ኬኩ ችግር የለውም ሚዩት አድርግ። ቢን ስናወራ አሁን እንዳልኩ ኩል በሆነ ስፒሪት ረጋ ባለ ስፒሪት ይሁን። ኦኬ ትምህርታዊ ነገሮችን ከቅድም ጀምሮ ወንድሞችም እኔም ቅርብ ሰዓት ነው የገባሁት። ከቅድም ጀምሮ ጌዲዮንም ገብቶ ሲጠይቃቸው ከምን አንጻር እንደሆነ እሱ ራሱ ገብቶ ተስማምቶ ወንድሞች በደንብ አብራርተውለት ነው ሄደው። ኦኬ ከዚህ አንጻር እንደሆነ አሁን ትምህርታዊ ነገሩን ለማንሳት አይደለም። ትምህርታዊ ነገሩን በቂ ማብራሪያ ተሰጥቷል እና ቢንዬ ረጋ ባለ ስፒሪት እናወራ። ኦኬ እንዲህ ብለን ያወራው ሳይሆን በቃ አሁን ረጋ ባለ ኩል በሆነ ስፒሪት ያለውን ነገር እንትን ለማለት እንሞክር። አንተ እንዲህ ብለን ያወራው ስትል ኬኩን በዛው ልክ መልስ ለመስጠት እንትን ይላል። ነገሩን ደግሞ እንደ አዲስ ወደኋላ መመለስ እንዳይሆን ጥንቃቄ ስለሚፈልግ ቢንዬ አካሄዳችን በዛ መልኩ እናድርገው። በቃ እናንተ ቀጥሎ። ኖርማል እኔ ሲጀምር የኢየሱስ ስም ሲነሳ ስቅጥጥ ይለኛል ብሎ ተናግሮ እዚች ጋር ደግሞ አሁን በአንተ ቤት ውስጥ ነው የጌታ ቤተክርስቲያን አትባልም ብለን እንደ መግለጫ ተናግረክ እኛ ኖርማል እንደ ሰው ይሰማናል። ስለዚህ ይሄ ነገር ኦርቶዶክሳውያን እንዲህ ነው ብለው የሚያምኑት ተብሎ ቪዲዮ እየተሽከረከረ አሁን ላይ እንደዚህ እኔ እሺ እናንተ እንዳራችሁት በቃ ልውረድሽ ነገር እኮ ጌዲ አንስቶትኝ በዛ ሐሳብም ኬኩ ተስማምቶ ምናምን አልቋል። ይቅርታ ብቻ ተባባሉ። ታችላላችሁ ላይ ሐሳብ አይደለም ቢኒ ሳንረዳ ቀርተን አይደለም። ጋዲ እንዳለ ጉዳዩ ዋናውን ሐሳብ ማብራራ ነው፣ ለማብራራትም ስለተሞከረ ከዛ አንጻር ነው አይ ቲንክ ይሰቀጥተኛል ምናምን የሚለውን ኬኩ አይደለም የተናገረው፣ በኬኩ ቤት ነው። ቃላቱ ለሌላ ትርጉም የተጋበዘ ቢሆንም አጠቃላይ ንግግሩ ግን ኢየሱስ የሚለውን ስም ከመጥላት እንዳልሆነ የሰማን ስለሰማን ሌሎች ለራሳቸው ዓላማ ለማዋል ስለተጠቀሙት እኛ ደግሞ አሰማማችን እንደዛም ስላልሆነ ቃሉ ለሌላ ትርጉም የተጋበዘ ነው። አዎ እውነት ነው። ስለዚህ እንደዚህ አይነት ቃላቶች ሊባሉ አይገባም። የኔ እምነት ነው። ግን ደግሞ የኢየሱስን ስም ጠልቶ ምናምን አይደለም። ኢየሱስ ይባላል ብሎ በዜማ ሁሉ እንደሚባል ሲናገር የነበረ ሰው ነውና ፕሮቴስታንቱ ባሉት ልክም አይደለም፣ እንደዛ አይደለም። እና ለሚፈልጉት ዓላማ ነው። የጌታ ቤተክርስቲያን አዎ ይባላል፣ ኢየሱስ አዎ ይባላል። መልካ ኢየሱስ የሚባል መጽሐፍ አለን፣ እንደርሰዋለን። ሁልጊዜ ኢየሱስ ኢየሱስ እንላለን። ግን የተሟላ አጠራር ብንጠራው በተሟላ አጠራር ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ብንል የበለጠ ይገልጽልናል እና የተለመደው ይሄ ስለሆነ በዚህ እንላለን የሚል ሙሉ ሐሳብ የተናገረበት ንግግር ነው የነበረው። እሱንም ስለሰማን በዚህ የሚሳሳቱ ኦርቶዶክሳውያን እንዳይኖሩ ይኸው እንደዚህ እንናገራለን። ፕሮቴስታንቶች የምር ከልባቸው እንትን ብሏቸው ከሆነ ሐሳቡ እንደዚህ ነው እንላቸዋለን። ሆን ብለው ደግሞ ለዓላማ የሆነውን ደግሞ ምንም ማድረግ አንችልም። የቢኒም ሐሳብ ግን እንትን አይደለም፣ ስህተት አይደለም፣ ትክክል ነው። እዮባይ 30 ሰከንድ አንድ ነገር ለመናገር በጣም ይቅርታ። መኩ ከቀደም ጀምሮ የሰማ ከሆነ አሁን ያንተንም ኮንሰርን አንደርስታንድ ሳናደርግ ቀርተን አይደለም። እንደዚህ አይነት ነገሮች አፕን ሲያደርጉ ምንድነው ዳሜጆች ይኖራሉ። ሁሌም እንደዚህ አይነት ነገር አፕን ሲያደርግ ዳሜጆች ይኖራሉ፣ ወይም ደግሞ ጉዳቶች። እንደተባለው ቆራርጠው ቪዲዮ የሚሰሩ ሰዎች አሉ። ከዛም ባለፈ ደግሞ ያው ንግግሩም እዮባ እንዳልከው ይጋብዛል አንዳንድ ነገሮችና ከዛ አንፃር ሰዎች ቪዲዮ ሰርተውበታል ምናምን እንደዚህ ነገሮች አፕን ያደርጋሉ፣ ዳሜጆች አፕን ያደርጋሉ። ዳሜጁን ፊክስ ለማድረግ ደግሞ ከቀደም ጀምሮ ወንድሞችም ሲያብራሩ የነበረው ከዚህ አንፃር ነው የሚለውን ነገር ጌዲዮንም ገብቶ ኬኩንም ሰምቷል እንግዲህ እና ከዛ አንፃር ነገሩን ብንመለከተው እሱ ነው። ኦኬ አሁን ኬኩን ይሄ ነገር አይባልም ኦር እንደዛ አይባልም ብዬ ማላምንም ብሎ አሁን ብቻ ሳይሆን ከዘማርያም ጋርም ሲያወራ እንደዚህ አይነት ነገር ሲናገርም ሰምቻለሁ። ካልተሳሳትኩ የተቆረጠ ቪዲዮ ሲያወጣና የተቆረጡ ቪዲዮዎችን ሲዟዟሩ ሰምቻለሁና ቢኒ ከዛ አንፃር ተረዳው። ግን እንደተባለው የደረሰውን ዳሜጅ ደግሞ ፊክስ ማድረግ ደግሞ ከአሁን በኋላ ባሉ ላይቭ ሴሽኖች
በምንሰጣቸው ትምህርቶች በምንሰራቸው ቪዲዮዎች ምናምን ነገር እነዚህ ነገሮች አሁን እዚህ ላይቭ ሴሽን ድንገት ላልተከታተሉ ወይ ደግሞ በተደረገው ቴዲ ዘማሪያን በተናገረው ንግግር ላይ ያንን ቆርጠው ደግሞ ፕሮቴስታንቶች ሰርተው ቪዲዮን ብቻ የተለያየ ቦታ እንዳሰራጩት ሁሉ ደግሞ ትክክለኛው የቤተክርስቲያን ትምህርት ደግሞ ይሄ ነው የሚለውን ነገር ካሁን በኋላ ደግሞ የኛም ሪስፖንሲቢሊቲ ነው ማለት ነው። ቤተክርስቲያን ትክክለኛ ትምህርቷ እንዲህ እንደሆነ እንደምታስተምር ንጹህ ልብ ያላቸው ፕሮቴስታንቶችም ስላሉ የምር ኦርቶዶክስ እንዲህ ናት እንዲህ ብለው ደግሞ የሚያስቡም እንዳይኖሩ ካሁን በኋላ ያለውን ነገር ደግሞ የደረሰውን ዳሜጅ ደግሞ ፊክስ ማድረግ የኛም ግዴታ ነውና ቢኒ እየሰማህን ከሆነ ከዛ አንጻር ነው በቃ በዛ መልኩ ብናልፈው መልካም ነው። በጣም መልካም ነበር። ሌላ ነገር እንዳይመስለው እሱ ቢገባ ሀሳብ ተደጋጋሚ። እሺ እግዚአብሔር ይስጥልኝ ጋድዬ፣ ሁላችሁንም እግዚአብሔር ይስጥልኝ። ያው በጣም ነው የማመሰግናችሁ ስለተረዳችሁኝም። ያው እኔም ልክ እናንተ እንዳላችሁት ነው የማምነው። ከዚህ የወጣ እምነት የለኝም እውነት ለመናገር ቅድም ልክ እንዳላችሁት ነው እና እሱን ቤተክርስቲያን አስተማርችን ያንን ነገር መቶ የለብንም ያንን ደስ የሚለውን መቶ የለብንም ከሚል ነው እና በጣም ስላዳመጣችሁኝ አመሰግናለሁ። ከስርም ያላችሁ ሰዎች ያው ካስቀየምኳችሁ ማለት አልችልም፣ አስቀይሜያችኋለሁ ብዬ ነው የማስበው። ያው ምንም እንኳን ቪዲዮ እየተቆራረጠ ነው እንግዲህ የሚዘዋወረው የተቆራረጠ ቪዲዮ ነው እንጂ እንደዛ እንትንም የለኝም፣ ፖይንት ኦፍ ቪውም የለኝም። ያንን ያክል እንደው ጌታ የሚባለውን ስም የምጠላ አይነት ሰውም አይደለሁኝም። ለምን ጠለዋለሁ? ምናልባት የጌቶች ጌታ የአማልክት አምላክ የነገስታት ንጉስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ብዬ ነው እንጂ የምጠራው ለምን ጠለዋለሁ? ለምን ጠለዋለሁ? እና ዊ አር ኦርቶዶክስ። ሰው ደስ ላለው ነገር ያውለዋል። እና በዚሁ አጋጣሚ እንግዲህ ያዘናችሁብኝ ሰዎች ምናልባት በቪዲዮ ማለት ነው እንግዲህ ይቅርታ ጠይቃለሁ ማለት ነው። እናቱም ሁላችሁንም እዮባም ያው እዮብ እንኳን ስለምትረዳኝ ብዙ ዮሐድም ልክ እንደዚሁ ትረዳኛል ብዬ አስባለሁ። ግን ከስር ግን ያላችሁ ምናልባት ያው በእውቀት ደረጃችን ስለምንለያይ እኛን ደግሞ እንደ ሞዴል ስለምታዩን ምናልባት እኔ እንኳን እንደው ሞዴል እንኳን የምደረግ ሰውም አይደለሁኝም ወይ ደግሞ እዚህ ላይ የምታወቅ ሰውም አይደለሁኝም። ግን ያው መቼስ ትንሽም ብትሆን ስለምንናገር የምናውቃትን ነገር በዛ ያክል ደረጃ ያሰናከልኳችሁ ሰዎች አሁን ከነዚህ ከወንድሞቻችን ይልቅ የእናንተ ነው በጣም የሚያሳስበኝና ይቅርታ በጣም ሰሙንም እንደዚሁ ጠርታችሁ እንደዚሁ ብትነጋገሩና ይቅር ብንባባል በእውነቱ መልካም ነው ብዬ አምናለሁ። ምክንያቱም ወንድማማች ነን፣ ዊ አር ብራዘርስ እና እንደዛ ቢሆን በእውነቱ በጣም ደስ ይለኛል። ከዚህ በተረፈ ምናልባት ከሁለት ሳምንት በኋላ ያው ምናልባት የጥብቅና ስራ ስለሚጀምር የጥብቅና አገልግሎት ማለት በህግ ጉዳዮች ላይ የኛ ቤተክርስቲያን ልጆች እንደዚህ አይነት ድጋፍ የምትፈልጉ በተለይ ደግሞ ለጠበቃ መክፈል የማትችሉ ሰዎች የቤተክርስቲያናችን ልጆች ማለት ነው መክፈል የማትችሉ ለጠበቆች ብታናግሩኝ በነፃ የጥብቅና አገልግሎት እየሰጠሁኝ እንግዲህ በዚህም ቢሆን ልካሳችሁ። እንግዲህ መቼስ ምን ይደረጋል፣ ሰው ያጠፋ ሰው ይቀጣልና ይክሳልና እንደዛ አድርጉ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ናቱሻም ሁላችሁንም የመኪናዬን ነገር ትይዝልኛለህ በህግ እንዲታይ ፈልጋለሁ እና መኩ ቀጥል። መኩ አውራ። እግዚአብሔር ያክብር። ኬኩሻ በርታልን ወንድማችን፣ ቀጥል። መኩ ምን ላውራ? አፈር አባቴ በል አውሩ። አይ እኔ እኮ በገናውን ስታነሳ ልዘምር መስሎኝ ነበር። እሺ ቀጥል መኩዬ፣ ሀሳብ ስጥ። ኦኬ አታውራም መኩ? እንግዲህ ሰዎች ምናምን ነገር ያልኩትንም በጣም ይቅርታ። ያው አንዳንድ ጊዜ ስትናደድ እንደዚህ አይነት ወርዶችን ትጠቀማለህ እና እንደዛም ያልኳችሁም ሰዎች ያው እንግዲህ ይቅርታ። ግን ያው ይሄ እንደዚህ አይነት ነገሮችን እናንተም መቁጠርም የለባችሁም። ላይ አሁን አንዳንድ ጊዜ ናቱ ያውን የዛን ቀን አሁን አንድ ልጅ መጥቶ በቃ በግድ እንድትናገር በቃ ያደርጋል እና እኛም ደግሞ ሰዎች ነን እና አንተ አሁን የሆነ ነገር ብትናገር በቃ እሷን ነገር ይዤ እንደ ሙጭጭ ማለትም የለብኝም። ናቲ ምንም እንኳን እዚህ ጋር ወጥተህ
ብትናገርም ሰው ነህ እኮ አንተም ስጋ ለባሽ ነህ እና አይ ኬኩንም እኮ ስጋ ለባሽ ነው ብሎ ማሰብ ያስፈልጋል። ኦኬ እና ከስርም ያላችሁ አሁን ስላየሁት ነው እናንተን ኮመንቱን እናንተንም እንግዲህ ይቅርታ በጣም በእውነቱ እንግዲህ ይቅር በሉን። ያ ይሰማል ድምጼ? ናቶ ይሰማል? ድምጼ ይሰማል? ያው አንድ ነገር ለመናገር ብቻ ነው ማለት ሰይጣን አዘገየኝ ይላልና ቅዱስ ጳውሎስ በተደጋጋሚ ሰይጣን አዘገየን በአገልግሎታችን ላይ ማለት በአንድም በሌላም በአንዲት ቅድስት ቤተክርስቲያን ውስጥ ያለ ነው ነገ እንዳንሰራ ወደፊት እንዳንቀጥል ሰይጣን እያዘገየን ነው። አሁን በዚህ ጊዜ ውስጥ ማለት ምን ያህል ጊዜ እንዳቃጠልን ብናስብ በጣም ነው የሚያሳዝነው። እኔ ያዝኛለሁ በዚህ ሰሞን እንዳዘንኩት አላዘንኩም ምንም እኔ አልፍ ነበርና እብን በጣም ቅርቤ ናት የሚለውና ማስተምራት ልጅ በዛ ልክ እኩል ሐሳብ ተካፍለን ስትል በጣም ተናድጄ ነበር እግዚአብሔር በሚያውቀው ማለት ነው። እና እሷን እስከመናገር ድረስ ለምንድን ነው እንደዛ የምታደርጉት እስከዛ ድረስ እንትን ብዬ ነበርና ነገን እናስብ ባካችሁ ማለት እስካሁን ድረስ ስንት ሰው ተጠምቆ ነበር ወደ ቤተክርስቲያን ስንቱ ተጨምሮ ነበር እና ስለ ትናንትና በእውነት እግዚአብሔር ይቅር ይበለን ሁላችንም። እኔ ሁሉ ጊዜ እሱን ነው የምለው ከጌታችን ከኢየሱስ ክርስቶስ ምንድነው የተማርነው? በቃ የሚያደርጉትን አያውቁምና ይቅር በላቸው ዘወትር ይሄ ጸሎታችንም ሊሆን ይችላል። አንድ ሰው ሲሳሳት በቃ ያንን ማለት አለብን በአንድም በሌላ ማለት እኔ ከተሳሳትኩ እንደዛ በሉ ኬኩን ከተሳሳተ እንደዛ ማለት አለብን። ጋዲም እንደዛ ማንም ሰው ከተሳሳተ በቃ ድንገት ስተት ነው ከሰው ስተት አይጠፋምና የሚያደርገውን አቆምና ይቅር በለው በቃ በዛ ይቅርታ ደግሞ ምህረትን የሚያገኝ ስላለ ማለት ነው። እና ግን አሁን ስለ ትናንትናው ያው ይቅር ተባብለናል፣ ግን ስለ ነገ በጣም ያስጨንቃል። በእውነት በጣም ዘገይም በጣም ማለት ነው። አሁን ስንት ጊዜ ሆነ ይሄ ነገር ከተነሳ ማለት ይሄ እንኳን ቅርብ ነው ማለት እንደዚህ ነገሮች እየመጣ ኦልሞስት 3 ወር ላይ አልፈን ነው እየተደጋገመ እንደዚህ እየመጣና እግዚአብሔር በሚያውቀው አደራችሁን ማለት ችግር ካለ የሆነ ነገር ስተት እንኳን ካለ ጠይቁ፣ በቃ ቀርባችሁ ጠይቁ። ይሄ ወንድሞች ነን። እኔ ቀርቤ ኬኩን ልጠይቀ ይገባል፣ ኬኩን ልጠይቀኝ ይገባል። እና አደራችሁ እዚህ ላይ በጌታ ወደፊት እንድንሄድ ማለት ነው። ቤታችን ላይ ሰርተን የገነባ ነው ሁሉ እያፈረስን እየመጣን ነውና በተቻለን አቅም እንቀጥል። እግዚአብሔር ይርዳን። እሺ መኩዬ እግዚአብሔር ያክብርልን። ያው የተባለውን እንያዝ ሁላችንም። እና ደግሞ እንደዚህ ሲባል ምናምን በጣም እንትናችሁ የጥፋተኝነት ስሜት ምናምን በጣም ደግሞ ተሰምቷችሁ እንድትርቁ ምናምን እንደዛ እንዳይሰማችሁ እሺ። እና በቃ ወንድማማቾች ነን። የሆነ አለመግባባት ተፈጠረ ምናምን ይሄ ይቅርታ ከተባባልን በቃ መተው ነው። ልክ ጌታ ኃጢአታችን እንደሚተውልን ማለት ነው። በቃ መተው ነው። ድጋሚ ወደዛ መመለስ አያስፈልግም። እና ይሄ ላይፍ ሴሽን ባይ ዘ ዌይ ከዚህ በኋላ እንደዚህ አይነት ግጭቶችም ሆነ እንዲህ አይነት ንግግሮች ከዚህ በኋላ ይደገማሉ ብዬ አላስብም። ማለት ይቅርታው ቀጣይነት ነው። በህይወታችን ይቅር ማለት አለብን። ይቅር ባይ መሆን አለብን። ይሄ እስከ መጨረሻው የሚቀጥል ነው ይቅር ባይነታችን። ግን አሁን እንደዚህ አይነት ታሪኮች ምናምን በቃ ይፈጠራሉ ብዬ እኔ አላምንም። እኛ አናምንም እዚህ ውስጥ ያለ ያ ማለት እንግዲህ በፍቅር በሰላም ማገልገል ነው በቃ። እና ደግሞ ከሁሉ በላይ ደግሞ ምንሳሳላቸው እዚህ ውስጥ ያሉ አሉ ሁላችሁ እና ሁላችንም እንደ አይናችን ብላይ ነው መጠበቅ ያለብን። እሺ ሁሉንም በቃ እንዳይን ለምንናገረው ነገር ምናምን እንደገና ለሚሰሙት ነገር በጣም እንትን ማለት አለብን፣ መጠንቀቅ አለብን። እሺ በጣም ልናዝንላቸው። እንዴት ነው ልጆች ኖሯችሁ ደግሞ እንዲህ ስል እንደ ትልቅ ሰው ምናምን እንዳታዩኝ፣ እንደ ልጅ ነው ማያችሁ እያልኩ አይደለም። ግን ልጆች ኖሯችሁ ልጃችሁ ስለሚያየው ስለሚሰማው ስለሚውልበት እንደምትጨነቁት ሁሉ ልክ እንደዛ ለክርስቲያን እህት ወንድሞቻችን በቃ እንደዛ መጨነቅ አለብን። እናንተም ደግሞ ለእኛ እንደዛ መጨነቅ አለባችሁ። እሺ ልክ እንደዚህ አይነት ይሄ ያልተገባ ቦታ የኛ ቦታ አይደለም። ይሄ ስድድብ ያለበት እንትን ያለበት ያልተገቡ ቦታዎች በቃ የኛ ቦታዎች አይደሉም ማለት እነሱ ልናራምዳቸው ማለት ነው። እና ከኛ እንደውም በልጣችሁ ነው መገኘት ያለባችሁ። እሺ ከኛ በልጣችሁ። ለምሳሌ የሆነ ሰው ከፍቶ የሆነ ሀሳብ እያቀረበ ከሰማችሁ ማይሆን ይሄ ፐርሰናሊ አታክ እያደረገ ከሰማችሁ እንደው መግባት እንኳን ቢኖርባችሁ ከቻላችሁ ሰላም ለማውረድ
ሰላም ለማውረድ ፍቅርን ለማውረድ እና ጥሩ ነገርን ለመፍጠር ብቻ ይሁን። እሺ እንደዛ ይሁን። እና ደግሞ ከኛ እዚህ ገስት ላይ ከምንቀመጠው ይኸው እኔ ይሄንን 2000 ሰው ባለበት ነው የምናገረው። ይኸው ሁላችንም ጀማው ባለበት ነው የምናገረው እና ከኛ የበለጠ እኛ ገስት ላይ ከምንቀመጠው የበለጠ ከስር ያሉትን እንድንወድ ነው እኛ የምንፈልገው እና ማናችሁም እርስ በርስ ያለን መዋደድ ስፔሻሊ ከስር ያሉትን ከኛ የበለጠ ውደዷቸው። እሺ አሁን ናቲ ወዳለው ዮባ ጋዶ መኩ አንተሽ እና አኬ እንወዳለን ምናምን ይባላል አይደል? ከኛ የበለጠ እዚህ ከስር ያሉትን መውደድ አለብን። በጣም መውደድ አለብን። ልክ እንዴት ነው እህትና ወንድም አንድ ቤት ሲገናኙና ከዛ ለራስ ሲቀርቡ የሚያሳዩትን ፍቅር ማለት ነው። ግዴታ ነው። ከዛ ደግሞ እኛም ቀጣይ ትወዱን፣ እኛ ደግሞ በደንብ ነው የምንወዳችሁ ማለት ነው። እና እናትዬ ሰሙን ታስገባዋለህ፣ እየመጣ ነው ደውዬለታለሁ እና ከሱ ጋር ሳሙ ስትል ሳሙ ብቻ ሳይሆን አንድ ሰው ኢንቫይት ላድርግ። በጣም ይቅርታ ይሄን በማለቴ ማለት ነው። እዚህ ውስጥ ካለች አለች፣ ከሌለችም ደግሞ የምታውቋ ሼር አድርጉላት እና መታ ለይቅርታ ሳይሆን ልቧ እንግዲህ ለይቅርታ ከሆነ ሰየው። ግን ደግሞ ብዙ ጊዜ አስተምህሮ ላይ እንደው ስትተችን በውስጥም ያልተገባ ነገር ምናምን ብቻ ሰፊ ነገር ስላለ ማርያማዊት ሄኖክ የምትባይ እህታችን፣ የተወደድሽ እህታችን እባክሽ ካለሽ እዚህ ውስጥ ገስት ላኪ። ይኸው ኢንቫይት እያደረግኩሽ ነው እኔ እና ምንም አይነት ጥያቄ የመጀመሪያ የከፈትንበት ቤቱ ዓላማው ምንድን ነው? ምንም አይነት ጥያቄ እኛ ለተናገርነውም እዚህ ውስጥ ለተማማርነውም ምን አይነትም ጥያቄ ካላችሁ መታችሁ ይኸው ጠይቁ አደለ? እንግዲህ በትምህርትም ሰበብ ይሁን በምንም ብዙ አይነት ንግግር ነበራት እህታችን፣ የተወደደች እህታችን ናት። እንወዳታለን በክርስቶስ ፍቅር እና እባክሽ ካለሽ ይኸው ኢንቫይት አደርግሻለሁ ማለት አንድ ቁጥር ጻፊልኝ ወይ ምናምን፣ ከሌለች ራሱ ሼር አድርጉላት እና ሰሙም ይምጣ ኦኬ። እና ያንን ለመናገር ያህል ነው ማለት ስም መጥራት በጣም አልፈልግም ነበር እና ስፔሻሊ በውስጥ ብቻ አንዳንድ ሰዎች አላችሁ እና በውስጥ የምትልኩትን ቢያንስ ድጋሚ አንብቡት። እሺ ድጋሚ አንብቡት እና ይሄ እኔ ጋ ቢደርስ እንዴት ነው ትንሽ ያስከፋል ወይስ አያስከፋም የሚል ነገርን ለማመዛዘን የምትልኩትን ድጋሚ አንብቡት በቃ። እና ይሄ ክርስቶስ ይገለጥበታል በእኔ ጽሁፍ ብላችሁ አንብቡት። ያን ያህል ጻድቅ ሆነን አይደለም። እሺ ያን ያህል ጻድቅ ሆነን እኛ ምንም አይደለም። በጣም የወደቅን ደካማ ሰዎች ነን። እንደው እንደ ጻድቅ አይደለም እያወራናችሁ ያለሁት። ግን ቢያንስ ትንሽ እንጣር። ጌታ እንዲያግዘን እኛ ትንሽ ነው መጣር ያለብን እና ክርስቶስ ይገለጥበታል ወይ በምናደርገው ነገር እና የሚለውን አንደኛ እንደው ብቻ ብዙ ነገር መናገር ፈልግ ነበረ፣ ግን እኔ ያው ቂም አልያዝኩም። ይሄን እወቁ። ማንም ላይ ቂም አንይዝም። ይሄ የክርስቶስ ልብ በቃ አይፈቅድልንም ቂም እንድንይዝ። እሺ በቃ ወዲያው እንናደዳለን ምናምን፣ ንዴት ይኖራል። እሱንም ደግሞ ቀስ እያለን የምናሻሽለው ነገር ይኖራል ምናምን እና ንግግሮች ደግሞ ይኖራሉ እና ፕሊዝ ካለሽ እህታችን ማርያማዊት ሄኖክ ገዝት ላኪና እያንዳንዱ ትምህርት ላይ ይኸው እኔም አለው ቁጭ ብዬ ሌሎቹም ይኸው ወንድሞች ነጋዲም እዮባም ሁሉም አሉ መኩም አንተሽም ሁሉም አሉ። ቁጭ ብለን እንመልስልሻለን ቁጭ ብለን ማለት ነው። ከዛ ትምህርቱን አለመቀበል መቀበል እንግዲህ አንቺ መብት ነው የሚሆነው። ከዛ ግን ባለፈ ንግግሮች ባይኖሩ እንደዚህ ላፊ ባይኖሩ ብቻ ያ መልካም ነው የሚሆኑ ብዬ አስባለሁ። አክቹዋሊ ናቲ ትምህርት ጉዳይ ብቻ ላይ ሲሆን ፐርሰናል ኬዝም አንዳንዴ አሁን በዛ ልክ ብዙም ሰው እንትን ብሎኝ ያውቅ እኔን ማለት ነው እግዚአብሔር በሚያውቀው ማለት ነው። ግን በፐርሰናል ልክ መጥቶ ሰውን ግን እንደዛ በውስጥ ማለት በጣም እኔ አዝኛለሁ። እግዚአብሔር በሚያውቀው ማለት ነው። እኔ ምን ያህል አንዳንድ ጊዜ ብቻ ግን አንድ ነገር እላለሁ እኔ የሚያደርጉትን አቁምና ይቅር በላቸው የሚለው በውስጥ ዘወትር ማለት ነው። ይሄን ደጋግሜ ነው የሚለው። ለማንም ሰው ላይ ቂም መያዝ አልፈልግም፣ እንደዚህም አይደለም እና ኢንቱ ፐርሰናል በዛ ልክ መጥቶ ሰውን እንደዚህ ማለት which is strong ማለት ነው። ልክ አይደለም። በቃ ቤተክርስቲያናዊም አይደለም። በቃ መተቸት ካለብን ማለት መጠየቅ እኮ which is good። በቃ ፊት ለፊት መጥቶ መጠየቅ ይቻላል። ቴሌግራም አለ፣ ቲክታክ አለ፣ ፌስቡክ አለ። ኦፊሻል ባታደርገው ራሱ ፐርሰናሊ መጥተህ እኮ እኔን መጠየቅ ይቻላል በትምህርት ጉዳይ ራሱ። ግን ስትሮንግ በቃ ፐርሰናል መታችሁ መሳደብ ጌታም አይወድም፣ እናንተም አከብሩበት እና ሁሌም ይቅር በለናል። በየትኛውም በትምህርትም በምንም እንትን ብትሉ ደግሞ ኑና ጠይቁን፣ ፊት ለፊት ማለት ነው። ኑና ጠይቁ። ይኸው በግልጽ እኛም መልስ እንሰጣለን እና
እግዚአብሔር ይቅር ይበልሽ። እንደዛ ነው የሚለው ትልቁ ይቅር ለእግዚአብሔር ነው የሚለው። ግን ካለሽ ብትገባ እኔ ደስ ይለኛል። ቼክ አድርጉትና ከስር ካለ ጠርቼዋለሁ። ለዛ መኩ እናቱ ምን አስበህ ነው? እስኪ ላውራ መጀመሪያ። አይ እንደ ሀሳብ አይ መኩ አሁን ክህነት ይመጣል የተባለው እኮ ቀርቷል። ኧረ አንተ ሰውዬ ኧረ የመኩ ስጋት ገብቶኝ እኮ ነው። እኔም ገብቶኛል ሲጀመር። ኧረ በዛ አይደለም አንተ ሌላ ነው። እሺ በቃ ለማንኛውም እሺ ሰሙ ስቲል ገስት ላይ ያየሁት ነው ከመጣ ዳድዬ ይቅርታ ስቲል የለም ከፈለገ ጋር ምናምን ነገር የሚሉኝም አሉና አንዳንድ ሰዎች ከፈለገ ጋር ችግር የለውም እሱ ጨርሻለሁኝ እና ከማዘርጋ ስለተነጋገርን ከእማዬ ተኝ እስቲ ተኝ። እሺ እኔ ቆንጆ ተኝ። ቆይ ላስጠጋሽ እኔ አይዞሽ እና ሚዩት አረኩ። ይቅርታ ከማዘርጋ እንፍታ ብለን የመጣ ነው። የፈታን ልባቸውን ከፍተው ከመጡት ጋር ፈተናል። ከእንደዚህ አይነት ጋር ግን በፍጹም ልናወራ አንችልም። ከዚህ በፊት የተናገረውን ዛሬም ይደግመዋል ማለት ነው። በፍጹም የሚያስገባው ሰው ካለ ማለት ነው እኔ ወርዳለሁ። አይገባም። አሁን እኔ ነኝ ያስወረድኩት። ማስወረድም ሌሎች ወንድሞች ሪስፖንሲቢሊቲውን መውሰድ የለባቸውም። እኔ ነኝ ወዲያው ዲስኮኔክት ያደረኩት። በቃ ኢስና ነሰሰሪ አሁን የዋዴ ቅድም እንዳለው ምንም ከሌሎች ወንድሞች ጋር እኛም አጥፍተን ከሆነ ብለን በቃ ኢዝሊ ነገሩን ፈትናል። ከኬኩም ጋርም ከጌዲዮም ጋር ኦኬ ሲደረግ የነበረውን ነገር ሁሉም ሰው ማስረጃ ካለ ለምሳሌ በሰማው አንደበት እኔም ሌሎች ወንድሞችም ታድሱ ተብለናል፣ ድብና አድርገን ተብለናል። ከአረብ ሀገር እንዲቀደም ያልኳቸው ነገሮች ሕያው አምላክ ምስክሬ ነው። እግዚአብሔር አምላክ ምስክር ነው። የሰማይና የምድር ላይቭን የሚከታተሉ ሰዎች በሙሉ ምስክር ናቸው። ግን አሁንም ምን ነው እንደ መደበቂያ ለማድረግ እየሞከረ የነበረው ወንድማችን ካህናት ቀይ መስመሮች ናቸው። እኛ ሲጀምር ካህን ለምሳሌ እኔ ሊሆን ይችላል፣ ዮባ ሊሆን ይችላል፣ ዮሐር ሊሆን ይችላል። ካህን ተሳድበን እናውቃለን? ካህን መሰደብ አለበት ብለን እናውቃለን? የምንወዳቸው አባቶቻችን ናቸውና ወንድማችን ሰሙ እየሰማ ከሆነ ራስን ለመመልከት ሞክር። እግዚአብሔር በሚያውቀው ራስን ለመመልከት ሞክር። እኮ ዲያቆን እኮ ነው። ኢዮብ እኮ ዲያቆን እኮ ነው። ድቁና ክህነት አይደለም ነው ወይንስ ክህነት ሲከበር እንዴት ነው? ኢዮብ ዲያቆን ነው። እንዲህ ተብሎ እየተሰደበ ያለው ዲያቆን ነው። መምህር ነው። ቤተክርስቲያን አስተምር ብላ የላከችው መምህር ነው። በስማ አንዳንድ ሰው እኔ ምንድነው እሱን ጥያቄ የጠየቅኩት። በነገራችን ላይ አንድ ሰው ተናዶ ተበሳጭቶ ይሄን ያክል ምንም አይነት ሪዝን ሊኖርህ ይችላል። በነገራችን ምንም አይነት ምክንያት ሊኖርህ ይችላል። ምንም ብሎት ሊሆን ይችላል። እኔ እሱ ከትምህርት የዘለለ ወይም ደግሞ እንደዚህ ትምህርቶች እንዲህ ብለሃል የሚሉ ነገሮች ሊናገረው ይችላል እንጂ ፐርሰናሊ አንተ እንዲህ ሊለው ይችላል ብዬ አላስብም። እውነት ለመናገር መምህር ኢዮብ ዲያቆን ኢዮብ ማለት ለዛ ነው። ምንም ቢልህ ግን እንዲህ አይነት ስድብ ልትሰድብ አትችልም። ከተሳደብክም በጣም ትልቅ ነውር ነው። ይሄ ይቅርታ ትጠይቃለህ። እንዲህ ከዛ በኋላ ሪዝንህን ልታስቀምጥ ትችላለህ። ያንን እንደዛ ብሎ መሳደብ ግን ትልቅ ወንጀል ነው። ከክርስቲያን አይደለም ከአረማዊ ራሱ የማይጠበቅ ስድብ ነው። ስለዚህ ይሄንን ጥፋት ካላመንክ አንተ ጥፋትን ለማመን ዝግጁ ሆኜ መጥቻለሁ ብትል እኔ አልሰማህም ማለት ነው። እንዴት ነው ላምነህ የምችለው? ይሄንን አላምንም። ይሄ ጥፋት ነው ወይስ ጥፋት አይደለም ስትባል እሱ ከካህናት ጋር ሆኖ እንዲህ ብሎ ዋት ኤቨር ዘ ሪዝን አንተ ያደረግከው እሱ ጥፋት መሆኑ መጀመሪያ ማመን እኮ ነው። ከዛ በኋላ ምክንያቶቹ እንኳን እንዲህ ብለህ ተሳድበ ክርስቲያን ሆነ ማለት ነው። ክርስቶስ እግዚአብሔር ምን እንደሚል በብሉይ ኪዳን ታውቃላችሁ? ጉድጓድ ብትቆፍር ሰው ደግሞ በሌሊት ጨለማ ጉድጓዱን ሳትደፍነው ቀርተ ቢገባ እዛ ጉድጓድ ውስጥ አንተ ምን ትባላለህ ነው?
የዛን ሰው ደም ወይም የዛን ሰው ዋጋ ከአንተ ፈልጋለሁ ጠይቃለሁ ይላል ጌታ። ኦኬ ይጠይቃል ጌታ። ለዛ እኮ ነው የበደሉንም ይቅር እንደምንል ነው የምንለው። እንኳን በድለን ይቅርና እኛ የበደሉንን እኛ ይቅርታ እንደምንጠይቅ ብለን ዕለት ዕለት በጸሎታችን በአቡነ ዘበሰማያት ጸሎታችን የበደሉንን አይደለም፣ በነገራችን አይምን የበደልናቸውን አይደለም የበደሉንን ይቅር ይቅርታ እኔ በሱ ስም ይቅርታ ጠይቃለሁ። አንዴ ኬኩ አይደለም አንዴ ኬኩ አንተ አይደለም ችግር የለውም ኬኩ ቆይ አንተ ሳትሆን እንደዚህ አይነት ክርስቲያናዊ ስነ ምግባር ከሌለን በጣም ከባድ ስለሆነ ለሌላ ሰውም ማለት ነው። ስለዚህ እንዲህ አይነት ክርስቲያናዊ ልብ ከሌለን በጣም ከባድ ነው፣ እውነት ለመናገር ከባድ ነው። እና እኔ በጣም ያየኋቸው ነገሮች አሉ። በቅዳሴ ሰዓት አንተ ቤት ከፍተ በአንተ ቤት ድምፅ ቅዳሴ እየተቀደሰ ወንድሞችን እየተሳደብኩለ ዲያቆን ሆነው ቅዳሴ አይሄድም። ምንድን ነው እውነት ለመናገር እንደዚህ አይነት ነገሮች እያደረግ ወንድሞችን እየተሳደብክ ይሄንን ለማመን ከከበደ ችግር ነው። እኔ ችግር ነው ብዬ ነው የማስበው። እና ራስን ፈትን እና ራስን ተመልከት ለማለት ነው። ዮባ እንኳን ደህና መጣ። ያዲ ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። እንዴት ናችሁ? ሰላም ናችሁ? ሁላችሁ ወንድሞች ታች ያላችሁትም ሁላችሁም በክርስቶስ ፍጹም ሰላም ብያችኋለሁ። እንኳን ደህና መጣ ዮባ። አሜን። በነገራችን ላይ እኔ ብዙ መናገር አልፈልግም። ማለት ወንድሜ እንደ ድንገት እግዚአብሔር ልቦና ይስጠው። ይሄ ቤተክርስቲያን ወይም ክርስቲያናዊ ስነ ምግባር አይደለም። አንድ ክርስቲያን የፈለገ ነገር እንኳን ቢባል ክፉን በክፉ አትመልሱ ነው የሚለውና እውነት ክርስቲያን ከሆነ እውነት ከቤተክርስቲያን ቅናት የቤተክርስቲያን ጉዳይ ከንክኖት ከሆነ ይሄ ነገር ሁሉ መናገር አልነበረበትም። በቀደም እኔ ያልኩት ቀን ሙሉ 2 ቀን ቲክቶክ ሲገባ ስድብ ነው። ይሄ ነገር አግባብ አይደለምና ድል በድል እኛ ጋር ስመጣ አንተ መምህር ነህ እንዴት የስድብ ቤት ትገባለህ አልነውና እሱ ስመጣ ምንም አላስወራ አለ። እኔ እንዲሰርቼ ታድሶዎችን መልሼ ምናምን ብሎ አለመጠን እንግዲህ ቀሲስ ቴዎድሮስ ባሉበት ቦታ አለመጠን ራሱን ስክብ እንግዲህ ማናችሁም እርግጠኛ ነኝ እዚህ ውስጥ በጣም ብዙ ሺህ ፕሮቴስታንት እምነት ተከታይ ከብዙ ቦታ ትመልሳላችሁ። አንዳችሁም እዚህ ላይ ወጣችሁ እኔ እንዲያርጋለሁ ብላችሁ የሚያውቅ ሰው የለምና ያ ሁሉ ነገር ሲናገር ሰዓታችንን አትግደልብን። ጥቂት ነው ያወራሁት። በነገራችን ላይ እዚህ ጋር ውስጥ ያሉት ልጆች ምስክር ናቸውና በሴኮንድ ወጥቶ ወደ መሳደብ ሄደ። እኔ መሳደቡ ምንም አልመሰለኝም። ሰው የአካላት ጉዳተኛ ሊሆን ይችላል። የልብ ጉዳተኛ ከሆነ ወይም እኔ የአይን ጠንጋራ ብሆን የልብ ጠንጋራ ከሆንኩ ነው መጥፎነቱ። ማስተዋል ካቃተኝ እውነት ቤተክርስቲያንን ካላወቅኳት ያቺ ናት እንጂ የአይን ምንም አይደለም። ወንድሜ እኔ አልተቀየምኩትም፣ ወይም አለማወቁ ነው ብዬ ነው የተውኩት እና ብዙ ማውራትም አልፈልግም። እግዚአብሔር ልቦና ይስጠው። አመሰግናለሁ። ግን የዋዴ ስትናገር ስለነበረ ነው ቅድም ቀጥለን። እሺ ዮባ አንድ መዝሙር መኩ አንድ መዝሙር ይዘምር። ትንሽ ቫይቡን ትንሽ አንዴ እናረጋጋውና ነገሩ። እሺ አንድ ነገር ለማጥራት ያክል መኩዬ ይቅርታ 30 ሰከንድስ አንድ ነገር እንትን ለማለት ያክል ወንድሞች ብዙ ብሎታል። ዮባዬ እንኳን ደህና መጣ ወንድሜ። ያው ለሚነገሩት ነገር በሙሉ ሁላችንም እንደዚህ አይነት ነገር ያው እዚህ ላይፍ ተከፍቶም ነውና በአንድም በሌላ ምክንያት አንተም እንደዚህ አይነት ነገር የሰማኸው የምር ጌታ በሚያውቀው ይቅርታ እንደዚህ አይነት ነገር በመጣም እንደዚህ ላይፍ ከፍተን እና ማንም ሰው እንደዚህ አይነት ነገር መስማትም የለበትም። እግዚአብሔርም ይቅር ይበለው እንደዚህ ለተናገረውም ሰውና ዮሐዴ ቅድም መጨረሻ ላይ የተናገረው ነገር አለ። አንድ ሊሰመርበት የሚገባ ነገር በቃ የመታበይ መንፈስን ከኛ ማራቅ አለብን። በተቻለ መጠን የመታበይ መንፈስን እግዚአብሔር አይወደውም እና
ወንድማችን ሰሙ ቅድምም ገብቶ ሲናገር የነበረው ነገር እኔ እንደውም የሆነ ስም ጠርቶ አንዳንድ ሰዎችን ጠርቶ እነሱ ይቅር እንዲሉኝ ነው የምፈልገው ይቅር አልላቸውም አይነት ነገርና ዚስ ኢዝ ናት ጉድ። ይሄ ጥሩ አይደለም እና ራሳችን እንመልከት። አሁን እዚህ ጋር ገስት ከተቀመጡት ሰሙን የሚጠላውም ሰው የለም እውነት ለማውራት ግን ወንድማችን ራስን ተመልከት። በቃ አትታበይ፣ ጥሩ አይደለም። ትዕቢት መጥፎ ነውና አትታበይ ለማለት ያክል ነው። መኩዬ ቀጥልሽ። መዝሙር ፈለገ ሰላም ይበለንና መዝሙሩን እንስማ። እንዴት ናችሁ? ማለት ደህና የተሰበሰበውን ሰው አሁን ሙኬን ዘምር ብሎ እንዲበተን ማድረግ እኔ መልካም ነው ያላሰበው። ይሄን ያው ግን ችግር የለውም ሙኬ ዘምር ተመልሳለች። በነገራችን ላይ ትናንትና ይችል ምን ያልኩት እንተው እኔ ትቼዋለሁ። ይቅር ፈለገ መዝሙርን አዘመረም አሁን ዘምር እንጂ መኩ ለምን ሰጣል? አሁን ገና ዝም ያልኩህን ለምን በቃ ፕሊስ በቃ ጸጥ በልና ብቻህን አውታሪውን እንኳን በገና አንተ ራሱ ብትነካ ድምፅ ታወጣለህ። ለማንኛውም ዘምርልኝ ከመዝሙሩ በፊት ግን ሁላችሁም ዮባን እዚህ ጋር የምታዩት ወንድማችን በጣም ነው የምንወደው። አንድ ቤት አልከው በጣም ነው የምንወድህ። በጣም በርታለን። እሺ በርታለንና ያው እንደዚህ አይነት ነገሮች ይፈጠራሉ። አሁን ሰፊ ላለማድረግ ከዚህ ነገር ለመውጣት ነው እና ምንም ቀለል አድርገው። እሺ እና ጥሩ ልብ ያለ ሰው ነህ እና ሁላችሁም ፎሎ አድርጉት። እሺ ሁላችሁም ፎሎ አድርጉት። የቤተክርስቲያናችን ድንቅ አገልጋይ ነው እና ክህነትን ይጠብቅልን እና በርታለን እና ከጎንነን አትጥፋብን። ደግሞ በዚሁ አጋጣሚ ቀጠበብ ዮባ ይቅርታ፣ በጣም በእውነት ይቅርታ። እንግዲህ ትረዳዋለህ ብዬ አስባለሁ። ያው ትንሽ ወንድማችን ስሙ ይቸኩላል እንጂ በእውነቱ ውስጡ በጣም ምስኪን ልጅ ነው። እኔ ስለማውቀው ምስኪን ልጅ ነው፣ ግን ትንሽ ግን የችኩላ ነገር አለበት እና እኔ በሱ ስም ይቅርታ ጠይቃለሁ። በእውነት በጣም ሶሪ፣ በጣም ዮባ። እኔም ያው ስለማውቅህም ስለምንተዋወቅም ይቅርታ በጣም ያው እንግዲህ የእናት ወር ዥንጉርጉር ነው። አንዳንድ ደግሞ ሰው ይቸኩላል እና ያው እንግዲህ አንተ እንኳን ብዙ የምትከፋ ሰው አይደለም፣ እኛን የምትመክር ልጅ ነህና ተከፍተሃል ብዬ ሳይሆን እንትን ምልክ ይቅርታ ምልህ፣ ግን እንደዚህ አይነት ነገሮች በቃ ትክክል አይደሉም። እንደዚህ ሚዲያ ላይ ወጥተን እንደዚህ አይነት ነገሮች ትክክል አይደለም እና ሶሪ በጣም ወንድም አለም እንግዲህ ይቅር በለኝ። እንግዲህ ያው እኔ በሱ ስም ይቅርታ አልጠይቅ። አንተ እግዚአብሔር ሁላችንም ይቅር ይበለን፣ ችግር የለውም። እግዚአብሔር ያክብርልን። በድጋሚ እንኳን ደህና መጣችሁላችሁ። አንድ ዝማሬን ዘምርና ቫይቡ ትንሽ ይቀየርና ከልብ በተመስጦ ሁላችንም እንስማ። እስመ አንተ አምላከ ሰማይ ወምድር እስመ አንተ ምሉዐ ጸጋ ወክብር ትባላለህ በነግህ በሰዓት በቅጥር ኢየሱስ ደግ ባለ ጸጋ ንጉሥ የሚለው የመጋቢ ስብሐት አለማዋጋን አብረን እንሰማለን። ሁላችሁም ጸሎትም ጭምር ነውና ለመጸለይም አብረን ሞክር። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ ቼክ አድርጉ። ይሰማል? ይሰማል እሺ ወይ? አይ ይሰማል። በስመ አብ
ወወልድ ወመንፈስ ቅዱስ አሃዱ አምላክ ብዬ ሰላምታ ላድርስ። እስመ አንተ አምላከ ሰማይ ወምድር እስመ አንተ ምሉዐ ጸጋ ወክብር ትባላለህ በነግህ በሰዓት በቅጥር ኢየሱስ ደግ ባለጸጋ ንጉሥ ኢየሱስ በአፈ ኩሉ ቅዱስ ኢየሱስ ቅዳሴ ሥጋ ወነፍስ ወደ ላይ ልቤን ሰደድኩት እንዲያይ ቢያዩ እጹብ ድንቅ ነው ግሩም መንጦላይቱ የተጋረደው በፊቱ የሚጥለው የሚዘረጋው አሽከር አልታዘዝ ጭራሽ አይልም ፍጡር ካንተ ዘንድ አይኮራም አሉኝ ዘመድ ካንተ ደጅ አይኮራም አሉኝ ወዳጅ ካንተ ስደርስ አይኮራም አሉኝ ንጉሥ ካንተ ስደርስ አይኮራም አሉኝ ጳጳስ አንተ እንጂ የማትዋረድ አታንስ አንተ እንጂ የማትዋረድ አታንስ ብርቱ ዳኛ ያላንተ የለም ኃይለኛ አንተ ስትወድ ሁሉ ይሆናል ዘመድ ብሉ ጠጡ ልበሱ ይላል በግድ አንተ ስትጠላ የሚቦይ የለን ከለላ በቀኝ ያለው ዞሮ ይቆማል በግራ ስትወድማ ስትመልስማ ፊትህ በመጻጉዕ አይተነው የለው ስምህ ፈጣሪ በከንቱ አለቀች ዕድሜ ሳልገዛ እያሸነፈኝ ሥጋዬ ዳሩ ግና አዛኝ ርኅሩህ ነህና አደራህን የነፍሴ ነገር አትጥና መበስበስ ደግሞ እንደገና መፍረስ መነሳት ደግሞ እንደገና ፍርድ መስማት ባሕቲቱ እስመ ለዓለም ምሕረቱ መላእክቱ አይሸፍቱበት ከቤቱ ያላንተ የለም በከንቱ ደህና ዋሉ ደህና ሰንብቱ አርፍዱ የሚያውቅበት አንድም ሰው የለም በፍርዱ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም እስከ ዘላለም ድረስ። ስብሐት ለእግዚአብሔር። ዝማሬ መላእክትን ያሰማልን። በጣም 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 ደስ የሚል ዝማሬ ነው። እውነት እግዚአብሔር አምላክ በቤቱ ያጽና። መኩዬ ደግሞ ደስ የሚል መልእክቱ ራሱ በጣም ትልቅ የሆነ መልእክት፣ በጣም ደስ ይላል። እግዚአብሔር አክብረ
በዚሁ አጋጣሚ እንዴ ተቋርጫለሁ እንዴ አለዋ። በዚሁ አጋጣሚ በገና ምናምን መማር ያስተምራል ወንድማችን መኩ ብቻ አይደለም ዮሐዴም እንደዚህ በገና ምናምን የምትፈልጉ አዋሯቸው እሺ። እና በጣም ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማል። ቀጥሉ። እኔም አስተምራለሁ ለማለት ያክል ነው። ወደ ፈለገን ደምሳሽ ትዝ ብሎት ነው መሰለኝ ጣቱን እያወጣ ነው። አይ እኔም በገና አስተምራለሁ እያልኩ ነው። እስቲ ሁላችንም ከደምሳሽ ገየዋል ከስሬ እንዲህ ትላላ። አንዴ እንዲህ እንበል ሁላችንም። እስቲ ፈለገ እጅን ወደ ላይ። እሺ ምን ጀመርሽ ነው ብራዘር? አንተ ሰውዬ እንኳን ደህና መጣ። ቀጥል እስቲ። እንኳን ደህና ቆያችሁ። አይ ሞኬ ሲዘምር እኔ በጣም የተሰማኝ በገናው ነው ማለት ከድምፅ ጋር ተያይዞ ጀስት የተረዳሁት ነገር እኔ ተስፋ እንዳለኝ ነው። ለቀጣይ ዓመት የሆነ አልበም ይኖረኛል ምናምን ነገር እና ጥሩ ነው። ወንድማችን ሞኬ ይበርታለን። እዛው ጠላቴን ያዝልኝ የሚል የበገና መዝሙር አናውቅም። እንደዛ አበጥ የሚባል አክተር እኔ ብዙ አላውቅም። ለምን ትነካኩኛላችሁ? በጌታ ማለት በሰላም ገብቼ ለምን በሰላም አልወጣም? አይሻል ጠራ በቤት ስም ራስን ስጠራ ደስ ይላል። አይ ተወስቲ እሱ ስም ሲጠራ ሁሉም ትዝ የሚለው ማን እንደሆነ እናውቃለን። እሺ ዮባችን ሰላም እያለሁ ቡስ እና ዝማሬ መላእክት ያሰማልን። ሞኬ የሆነ ደስ የሚል ታይም እያሳለፋችሁ ነው ምናምን እና ይቅር መባባል ምናምን አሪፍ ነው። በጣም ደስ ይላል በእውነት እና በጣም ደስ ብሎኛል። ጥሩ ጅማሮ ነው። እንግዲህ ባልገኝም ግን በቃ በጣም ደስ ይላል። ምናልባት ሁላችንም ከዚህ በፊት የሆነ ሰዓት ላይ ከጋዲም ጋር ከተለያዩ ሰዎችም ጋር ስናወራ ነበረ በአንዳንድ ሀሳቦች እገሌ እንደዚህ ብሎ ነበር፣ እገሌ እንደዚህ ብሎ ነበር ምናምን የሚለውን ነገር ለጊዜው እንቶ ይቅር ማለት በቃ ይቅርታ ማለት ነው። በቃ ይቅር ማለት ነው። ሰው ይቅር ማለት እስከሆነ ድረስ ነገሮችን ማስታወስ ምናምን አያስፈልግም። ዞሮ ዞሮ ሁላችንም የአንዲት ቤተክርስቲያን ልጆች እስከሆነን ድረስ ኢን ዘ ኔም ኦፍ ጂሰስ በጣም ነው ፊት የሚያስደነግጠው ብራዘር። እሺ ድንገት ሲተልቅ ጊዜ አስደንግጦኝ ነው እና ሁላችንም የአንዲት ቤተክርስቲያን ልጆች እስከሆነን ድረስ የምንቀጠቅጠው የአንድ ዘንዶ ራስ ነው እና በዚህ መሃል ፈተና ይበዛል። አንዱ ከአንዱ የተሻለ ሀሳብን አመንጭቶ ሊሆን ይችላል፣ ሀሳብን አፍልቆ ሊሆን ይችላል። በብዙ ነገሮች ትንሽ አለመግባባቶች ሊፈጠሩ ይችላሉ። ግን ዞሮ ዞሮ የምንቀጠቅጠው የአንድ ዘንዶ ራስ ነውና ትንሽ መደማመጡ ቢኖር እንደዚህ መግባባቱ ቢኖር መልካም ነው እና አንድ ማስታወስ የምፈልገው ነገር ምንድነው መሰላችሁ ተወዳጆች፣ ምናልባት ብዙ ነገር ስላላችሁ እኔ ብዙ ማለት አልፈልግም። በዚህ ቤተክርስቲያን ውስጥ ሁላችንም ከነማንነታችን ክርስቶስ ይፈልገናል። ከነማንነታችን ከናለን ድክመት ማለት ነው። በዚህ ቤተክርስቲያን ውስጥ በጣም ብዙዎቻችን አስቸጋሪ ባል ሊኖር ይችላል። እንደ ርግብ የዋህ የሆኑ አባቶች ይኖርባታል። እንደ ርግብ የዋህ የሆኑ ምዕመናን ይኖርባታል። እንደኔ ትዕቢተኛ የሆኑ አገልጋዮች ይኖራሉ እዚህ ቤተክርስቲያን ውስጥ። እንደ ኢዮብ እንደ ልደት የጭንቅላት ቅርጽ ችግር ያለባቸው ሰዎች ይኖራሉ እዚህ ቤተክርስቲያን ውስጥ። ብራዘር ከነማንነታችን ክርስቶስ ይፈልገናል። ሁላችሁም ፈልገው ያንን ብቻ ነው። ስለ እውነቴን ነው እና ልዩነት በመፍጠር የሚደሰተው ጥንተ ጠላታችን ዲያብሎስና የቤተክርስቲያን ጠላት ብቻ ነው። ማንም ይሁን ማን እዚህ ጋር ሐሳብ ልዩነት ይፈጠር ምንም ይበል ኦርቶዶክሳዊ ህብረት እስካለን ድረስ ያው ችግሮች ቢፈቱ መልካም ነው። አሁንም ከሌሉት ጋር ማለት ነው ቢቻል ወንድማችን ሰሙን እንደውም ከላይቭ ስትሪም ይልቅ አንዳንድ ጊዜ ላይቭ ስትሪም ላይ ማንኛችንም ለመታረም ዝግጁ አይደለንም ይመስለኛል። የሆነ ፈለገ እንዲህ አይነት ነገርህን አስተካክል ምናምን ሲባል እኔ ብዙዎችን እንትን ምናምን የሆነ ነገር ይመጣብናል እና እንደዛ እንዳይሆን በውስጥ እንደዚህ በስልክ ተደዋውሎ መተራረም ቢኖር መልካም ነው በእውነት እና ወንድማችን ሰሙም እንደዛ ቢያስተካክል ጥሩ ነው። ወንድማችን ኬኩም ጥሩ ጅማሮ ነው በእውነት ትልቅ ነገር ያሳየን። እጅግ በጣም ደስ ይላል። በጣም እኔም ቅር የተሰኘሁባቸው ነገሮች ነበሩ። ግን ቢሆንም እንግዲህ ከዚህ በኋላ እኛም ለቃላቶቻችን እንጠነቀቃለን ማለት ነው እና ስሰማ አሉ ህግ ምናምን ጀምሯል። በጣም ከባድ ነው። ከዚህ በኋላ ለምንነጋገረው ነገር በጣም እየተጠነቀቅን እናወራለን እና ኬኩ በርታ። ግን አንዳንድ ጊዜ ትንሽ ስሜታዊ ሆነን የምንናገራቸው ንግግሮች
ከሆነ ጊዜ በኋላ ሌላን ሰው ሳይሆን እኛን ራሳችንን ትንሽ ስለሚያሳዝኑ በቻልነው አቅም ፊት ለፊት ሰዎችን አንተ እንደዚህ ከማለታችን በፊት ፐብሊክ ላይ በቻልነው አቅም ሁላችንም ስልክ አለን አይደለ ተለዋውጠን ምናምን እንትን ብንወቃቀስ ደስ ይለኛል ባይነኝ እና በዚህ አጋጣሚ እንግዲህ ፈለገ አትናቴዎስን ይቅርታ ማለት የምትፈልጉ ወንድሞች ምንም ችግር የለውም ይቅርታ ማለት ትችላላችሁ ምንም እኔ እላለሁ ብዙ ጊዜ በተደጋግሜ ስላለው ቆንጆ ሞኪ ችግር የለውም ሞኪ ፕሊዝ ችግር የለውም አይ ስቀልን ነው ይቅርታ ትልቅነት ነው ከክርስቶስ የተማርነው ያንን ነው ይቅርታ የሚል ሰው አዋቂ ነው ምንም ያን ያክል አዲስ ነገር አይደለምና በዚህ አጋጣሚ የሆነ በወንድሞች መሃል ችግር ሲፈጠር ከበሯችሁን ስድልቁ የነበራችሁ ከቤተክርስቲያን ውጭ የነበራችሁ ወንድሞች ልክ እንደዚህ ነው አንገታችሁን የምትደፉት ይህች ቅድስት ቤተክርስቲያን እናታችንና ዳኛችን አንዲት ናት ማለት ነው እና ጥሩ ነው በርቱልን እኛም ደግሞ ያስቀየምነው ልክ እንደዚህ ይቅርታ እያለን እንሄዳለን ምንም ችግር ከዚህ በፊት እኔም ብየዋለሁ ፈለገ አትናቴዎስ ስለሁላችሁም ቅርባችሁ ስለሆነ የምትወቅሱት ነገር ካለ በስልክም ደውላችሁ በውስጥ መስመር መናገር መተቸት ትችላላችሁ እንደዛ መተራረም እንልመድ ወንድማችን አንተ ሰላም ነው ማለት አቀማመጥ ምናምን የሆነ ይቅርታ ምናምን እየጠበክ ትመስላለህ ብራዘር ምን እሺ ወንድማችን አንተሽ በጣም ስለሆነ እኮ ነው እየጠበኩ ስለሆነ ነው አው ብራዘር በጣም ይቅርታ በእውነት አንቺ ይሆናል አይደለ ፈሊን ታቆ የለ አንዳንድ ጊዜ ትንሽ የሆነ እንደው ትንሽ ቀያር የሚያደርገው መንፈስ አለ ብቻ ለትንሽ አንተሽን ምን ማስቀየም ይሆን ነበር እና በዚህ አጋጣሚ አንተን በጣም ይቅርታ አንተሽን ያልኩት ለምንድን ነው የሆነ የቲክታክ ቫይብ ምናምን አይደለም ጀስት በጥሬ ስጋ ነው የተጣላ ነው ቅዱስ ሚካኤልዬ በጣም በምግብ መጣላት ከባድ ነገር ነው ጋይስ እንደዚህ አይነት ጸባይ ያጋጥማችሁና እንደውም አንተሽ ጸባይ ያሳምሮ ግማሽ ኪሎውን ሄዶ አስጠብሶ አምጥቶ ምናምን ትንሽ እንድንበላ ሞክሮ ነበረ ግን ትንሽ ነገሮች አልተሳኩም ያው ፋሲካ ላይ ምናምን ሲፈታ እናስተካክላችኋለን ወንድማችን አንተሽ ደውልልሽና ነገሮችን ፊክስ እናደርጋለን ምንም ችግር እንዳታስቢ ብራዘር እና ሌላ ማንን ይቅርታ ልጠይቅ ታዲያኒስ አይ ሞት ደግሞ ታይዋል ነገ ወንድማችን ፈለገ በቃ አሁን የተሰጠ አየር ሰዓት እዚህ ላይ ያበቃልና ብዙ እድል ሰጠነ እድልን በአግባቡ ተጠቅማል ትላለህ ለማንኛውም በቃ ሌላ መጨመሩ ሐሳብ አለ ፓፓ መጨመሩ ሐሳብ ከሌላ አይ ቲንክ ኦኬ ማለት ፈልገው ነገር ምንድነው መሰለህ ጋዲ ትንሽ መንፈስ ህይወት ይኑራችሁ ለምን ተበላ ተጠመቁ ብዙ ነገር ይቃወማል ብዬ እኮ ነው ማይክ የሚት አደርጋለሁ ብለው ካሜራዬን አላጣፉትም አብሮ አረ በጣም እዚህ ቤት ያለ ደባ እዲ እና መልእክት አለኝ እኔ ይልቁንስ ማለት ነው ነገ ቅዳሴም ስለሆነ ናትሻ ሰዓቱን በአግባቡ እንጠቀምበት ለስድስት ሩብ ጉዳይ ሆኗል ፓፓ አሁን መልእክት ብቻ ነው ይህን ላይቭ ሙሉን ሲያስተላልፉ የነበሩ አካላት አሉና ዩቲዩብ ላይ ምናምን ቅድስት ቤተክርስቲያን እናት ቤተክርስቲያን ነው በብርሃኑ ተመላለሱ ምናምን ሁላችሁም ብቻ እግዚአብሔር ያክብረልን ግን በዋናነት አኬ በጽሁፍ እያስተላለፈው ነበርና ሁላችሁም አመስግኑልኝ በጽሁፍ ነበር ሲተላለፍ የነበረው ግሩፕ ላይ አኬ ያው ተወዳጅ ወንድማችን እና ካስተላለፈው ከመጨረሻው መልእክት ደግሞ ነገ ማንም ሰው ቅዳሴ እንዳይቀር ሁላችንም ቅዳሴ ላይ እንገናኝ የቻላችሁ እና ያንን ነው ቀጥሉ የቀረ ሀሳብ ከሌለ እንዝጋ ናቱ የለም ዮባ ሰማ ለምን ብቻ ላይ ወጥቶ በጣም ጥሩ ነው ማለት ዝማ ሁሌ እንዲህ ስማኝማ ታው ማለት እኔ በጣም ጋዲ አንዴ ይስማ
እሺ መኩዬ እናዳምጥሽ ወይ ቀጥል። አንድ ስማይ አንተሽ ገርሞኝ እኮ ነው። ከዚህ ወደዚህ ቀይራ ቀልድ ማለት ቀልድ ነው። ሙቲ አልገባም። አረ ግን ነጋቢም ገብቷል። እኔ ነገር ነው ያሳቃቸው። አይ በቀልዱ አይደለም የሳቁት። እኔ እዚህ ያለው በቀልዱ አይደለም የሳቁት፣ ባለማሳቁ ነው የሳቁት። ስላልገባችሁ ነው እናንተ። እኔ ሀሳቡ ገብቶኛል። ናቱን ጨርስ በቃ በጸሎት ይዘጋ። በቃ ብዙ ዲያቆናት አሉ ገስት ላይና አንተሽ እንደዚህ ተሳሳቃቁ ችግር የለውም። በየትኛውም ቢሆን እኔ አይዶም ሁለት ሰው ኢዮብ አፋን ኦሮሞ ኢዮብ ከሆነ ማለት ብዙ ጊዜ ሻገር ሲቲ ላይ ነው የሚያገለግለውና ትንሽ በአፋን ኦሮሞ ቢሆን ብዙዎች አሜን ላይሉ ይችላሉ ብዬ ነው። ትንሽ ኢዮብ ሀሳብ ናቱ ፈለገታችሁ ነው። ለምን ታብታው ያደርግም ፈለገ ምን ትላለህ? ለሁለት እንጠልዘው። አንዳንድ ጊዜ ምዕመናን በጣም ይቸኩላሉ። እሺ አረ ጸሎት አድርጉ፣ ማርያምን ጸሎት አድርጉ። እንጸልይ። አሪፍ ሀሳብ ነው። ኢዮባን እንጋብዘው ዛሬ። ኢዮባ በጸሎት ዝጋለን። ኮመንት አንትሽ ኮመንት ዝጋ። ታላላቆቹ እያሉ እኔ ጥሩ ይሆናል። ናትዬ ይኸው ፈለገ አለ እኮ በየትኛውም ነገር ታላቃችን አይደለም። ኢዮባ ምንድነው እዚህ አንተ ጸሎት አድርግ ኢዮባዬ። ዛሬ መጥቼ ዛሬ ሽመታ ይዙኝ በገና መዝሙር ሳይዘምርብን ፕሊስ በጸሎት ዝጋለን። ኢዮባ ፕሊስ እባክህ፣ የእስካሁኑ ይበቃል። በአገልግሎት ታላቆቼ የሆናችሁት ይቅርታ አድርጉልኝ። አብረን በጸሎት እንዘጋለን። ህሊናችንን እንሰብስብ፣ ለጸሎት እንዘጋጅ። ሁላችንም አዳም አባታችን በከበረበት ጠላታችን ዲያብሎስ ባፈረበት በትምህርት መስቀል እንዲያል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ሳትመለከት በአንተ ስም እንድንሰበሰብ ስለፈቀድክልን እናመሰግናለን። እንዲሁ እንደተሰበሰብን ደግሞ ተስፋችን በሆነች በኢየሩሳሌም ሰማያት ሁላችንም እዛ ቦታ ሰብስብን። እንዲሁ ደግሞ ህብረታችን አንድነታችንን አጠንክርልን። ዛሬ አምነዋሉ ነገ ደግሞ ክዷሉ ከማለትም አንተ ሰውረን። ቅዱስንና ገናና ስምን ኃጢአት ባደከመው አንደበታችን አባታችን ብለን እንጠራለን። ስማን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችን ይቅር በለን እኛን የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን አስርልን በዘላለሙ አሜን። ክብረ ምስጋና ይሁን አንድ አምላክ በሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም በዘላለሙ አሜን። ቅድስት በምትሆን በጽርሐ ጽዮን በሐዋርያት ላይ የወረደው የአብ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የጻድቃን የሰማዕታት ተራዳኢነት በሁላችን ላይ ይደረብ ይውረድ።